ወዲያውኑ ለነጃት ቮይስ ላኩላት። ደወለችልኝ። ነጃት ቮይስን ሰምታ ደወለች። ከዛ ነጁ አልኳት እኔ እኮ አላየሁም እንደዚህ ሪከርድ አንቺ ያረግሽው ሪከርድ አለ። ከዛ ምንድነው ስላት ወይኔ በአላህ ረስቼዋለሁ ሪከርድ አስረጁ ላብዶ ስትለኝ ዲሌት አደረኩት ያንን ቪዲዮ እኔ ከስልኳ ላይ። ከዛ በኋላ አካውንቷን ፎሎ አስደረኩላት በእኔ አድርጌ። ከዛ አንድ ቀን እሷ ፀጉር ቤት ሂጄ ተሳርቼ ባሌ መጣ ሊወስደኝ በዙሪያ የተጣላኋቸው ሰዎች ተሰብስበው መጥተው ምስክርነት ስለሰጧት እነዛ እኮ ለኔ ጉድጓድ የሚቆፍሩልኝ እኮ ናቸው። ጸበኛ ነና ኦልሬዲ አንነጋገርም። ገባሽ? ከዛ ኦኬ አለፈ። እኔና ሱሱ አልተኮራረፍንም፣ አልተጣላንም። ጠፋ በቃ ሁለት ቀን ፀጉር ቤቷ ሲሄድ ዝግ ነው። ከዛ ነጃት ጋር ሂጂ መሰራት ጀመርኩ ምናምን እኔ ማለት ነው። ከዛ እኛ ሲጀመር እርስ በርስ አንዋደድም ሀቡ ስለምና ከዛ ቅዳሜ ዕለት ደወልኩላት ለሱሱ ቤንት ላይ አንድ ልጅ መታ ሱሱና ነጃትን አጣላሽ ብላ ጻፈችልኝ። ለነጃት ላኩላት። ነጃት ከሱሱ ጋር ያመሃል ማሚ ቢፈጠረው እኔ ከሱሱ ጋር ሲሆን ሌላ ሰው እንዲያውቅ አይፈለግም። እኔና ነጃት ጓደኛ ስንሆን የድብብቅነት ጓደኛ ነው፣ የማስመሰል ጓደኛ ነው። እኔ ሱሱ ስወዳት ከልቤ ነው ዛሬም የምናገረው። ኦኬ ከልቤ ነው የምወዳት። የክፉ ቀኔ ናት። ብዙ ነገር በጥቅም አይደለም። እኔ እና እሷ ጥቅም የለም መሀላችን፣ ግን የክፉ ቀኔ ናት። ሱሱ ዛሬ ወዳ አይደለም እዚህ ጋር የምትናገረው ሀቢባ ተሞልታ በዙሪያችን ጠላት ነው ያለው። ልመጣልሽ ነው ሀቢባ። ለምን ሁሉን ነገር እያጠራው ስለ $5000 ማን ምን ይላል ሀቢባ። እንደውም እግዚአብሔር ይስጣቸው ስላመጡኝ አንቺ ጋርሻለሁ ሀቡ። ስለ ስልኩ ጨርሽ። ይሄን የተፈጠረው እንጂ ፕራይቬት ያቺም ልጅ ብትሆን ስለተጣላን ስለኔ ጥሩ ነገር ልታወራ አትችልም። ኦልሬዲ ተጣልተናል። ለግድያ ነው የምንፈላ። ኦኬ እኔና ፍሬ ስንጣላ ሲያስታርቁን እኔ አሁንም ስሟን ማንሳት ፈልጋለሁ፣ ግን በመልካም ስለሆነ ነው። ለምን በቃ ተጣልተናል። እኔ ፍራቻ አይደለም ሀቢባ። ይሄንን የሚወስደው የፈጠረን ብቻ ነው ሀቡ። ግን ማስረዳት ስላለ አውራ የልቤን ስትል እኛ ራሄል ጓደኛችን ናት፣ ወሬ አንቀበልም። የመጣ ነው አንቺ እና እሷን ልናስታርቅ ነው በቃ ተብሎ ተዘግቶ የዛን ወሬ አንሰማም ተብሎ ዛሬ መስማት ለምን 5000 ነው። እኔ እና ሱሱ አትጣላንም፣ ጸብ የለንም። እኔ እና ሱሱ ጸብ የለንም፣ ምንም የለንም። ከዛ ፌካ ያወራው ነው ረጅም ሰዓት ምናምን አለች፣ ዘጋን። ከዛ በኋላ ላኩላት። ይሄን አየሽ ሆናችሁ ሱሱ ጋር ደወልኩኝ። ቤብ ምን ሆነሽ? ቤብ ስለምን ቤብ ምን ጠፋሽ አለው። ምን ሆነሽ ነው የጠፋሽው? ስላ ይሄ ማለት ቅዳሜ ማታ ነው መሰለኝ፣ አርብ ማታ ነው እንደዚህ ጠፋሽ አለው። ከቤት ስለማልወጣ ነው ጾምም ስለሆነ ምናምን ስለኝ ምን ነው ደበርንሽ በቃ ምናምን። አዎ አስጣላችሁ፣ ለዛ ነው ከቤት ማልወጣ ስትለኝ፣ ኧረ በእናትሽ እንገናኝ። ሰው እኮ የተጣላን እየመሰለው ነው ስለማንገናኝ ስላት፣ ነገ ፀጉር ቤት ከወረድኩኝ አናግርሻለሁ እንገናኛለን አለችኝ። ይሄ ማለት አርብ መሰለኝ ሀቡ። ከዛ እኔ አሲስ የማውቀው ቅዳሜ ከሱሱ ጋር እንደምገናኝ ነው። በእኔ በኩል ምንም የለም ሀቡ። የሁላውን አሉባልታ ወሬ የመጣው ያኔ ከነዛ ሰዎች ጋር ፍቅር በነበርኩበት ሰዓትና አሁን ስንጣላ የመጣ ወሬ ነው። ግን እኔ እስቲል እስከ ዓርብ የማውቀው እኔ እና ሱሱ ማንጸብ እንደሌለ ነው። ገባሽ? ከዛ ቅዳሜ ዕለት ምን አልኳት? ቤብ ወረድሽ እንዴ ፀጉር ቤት አልኳት ስላት አልመለሰችም። ስደውል አታነሳም። ቅዳሜ ማለት ነው። ከዛ ለባሌ ቮይስ ላከችለት። ለባሌ ከይደና ነኩ የለብኝም፣ ግን እዚህ ጋር 9000 ሰው ያለበት መሀል ላውራ ብዬ ነው የተፈጠረው። ከዛ ለይኪ መጥቶ ሱሱ ፈልግሃለሁ አለችኝ። ለምንድን ነው ሲለኝ፣ አይ ምናልባት ብርትና ማታ እኔ በጣም ጸብ ስለማልወድ እሱ ጋር እንዲደርሱ ሁሉ አልፈልግም። ታውቃለች ሱሱ ጠንቅቃ ጸብ በቃ ባሌ ጋር እንዲደርስ አልፈልግም፣ አልወድም። ገባሽ? ከዛ ለይሽ ነው እንዲህ ብሎ አሰማኝ። ቮይሷን ሰማሁ። ሰው ፊት ለፊት ነኝ ነገ ተሆነ ምናምን አለች። እሱ አጠገቡ ነበርኩ። ደውላለት ማለት እሱ ራሱ ደውላልኝ ነበረ ልንገናኝ ነበር ሲለኝ፣ እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ፣ እዛ ሂዷል። ይሄ አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዙም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል። ኦኬ አልኩት። ከዛ አሃሪ ራሂል ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም። ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ፣ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለለ። እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላውራ ማሪ አያልቅማ። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት።
ባለቤት እየሰማው ነው፣ ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው። እኔን ጠልቶ አንተን መውደድ የለም ሱሱ። ቮይስ ልክ አትከፍትም፣ ስደውል አታነሳም። ቀጥ ብለህ ወደ ቤትህ ና። ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ፣ ታወሪያለሽ። ባልሽ ነው ብዙ ነገር ገባሽ ሲለኝ ቡና ፊ ሲለኝ እኔ ሸጊሌ አይደለሁም ቡና አላፈላም። አህለን ወሰድ አልኩት በስልክ ቡና ሲለኝ ሰራተኛ አይደለሁም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሁድ ዕለት ብሞትም ሞቼ ነበር። ሀቢባ እንደመጣ እንዲህ ነው ያነቀኝ። አሰርታብክ ሊሆን ይችላል። ሽረት በር ነው ያለው። ከዛ ደወለላት። እኔ ከዛ ያለችበት እንድበል እንዲህ ማግኘት ስለፈለኩ በልሏለሁ። ከዛ ደወለ። ሱሱ የት ነሽ? እኔ በርሽ ላይ ነኝ። አልቤ ወተናል፣ ከቤት ወጥቻለሁ። እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፍለፊቱ የደወለው ከኔ ነው። ቁጥሩን ወስዶ እጁ ሀቢባ እኔ ልጅ አለኝ አስገድላኝ ነበር ሱሱ ችግር እንኳን ቢኖር። ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን። ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ። ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቢ እኔ ወጥቻለሁ ከፈለግ ፊ በነት ጅዋ ፉቱ የት ነሽ? በስ ኑሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራህት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ትላንት ወደ የጠፍተሽ ነው ሲሉኝ፣ ውዶቼ ሁሉ ነገር በጊዜው አሉ ኳሾ ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሱ ቪዲዮ አወረደች። ለቪዲዮ መልስ መጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር እንደገና ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ሰዓት ብታነሳ ቤብ አብድን ፈልገሽው ነበር ምንድን ነው የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ነገር የለም። ሄደች ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች። ጨርሻለሁ ፀጉሬን። ነጁ የአይን ሪሙሽ አለሽ እንዴ የባለፈው አይነት ስላት አይ አላመጣሁም ነገ አመጣ። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጤ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝ ምናምን ብዬ ዘጋው። አልነበርኩም። እሺ አቡ ይልሻል አላውቅም የለኝም። እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋራም ካለ ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም። ማሚ ሌላ ቁጥር የለኝም። እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋያ ካለ ገዘባለች ራሷን በራሷ ደውዬ ማላቅም ሌላ በመደወል አይደለም በቴክስት የለኝም። ማሪ እኔ የለኝም። ሌላ 8068 ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም። አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያው ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትስአፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትስአፕ መጠቀም እችላለሁ። አይ ይኸውልሽ ሀቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልስ። የሌላ ሀገር ቁጥር የለኝም አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላውቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታ እንዱ ካላት ራሷን ችላትና የሰው ስም አልጠራም። አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ አማቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲሰጣጡ ምን የለሁም። አብሮ ጓደኝነት በነበሩ ጊዜ ምን የለሁበት። ሲጠጡ ሲበሉ ምን የለሁም። ተጣሉና ከተኮራረፉ መሀል ላይ ነው። በሐኪም ቤት ሰበብ ነው እየተገናኘ ነው። 5000 እንዳበደረቻት የነገረችኝ እኔ ስሟን የጠራችው ራሷ ስለጠራ ፈርቻ አይደለም። በነገራችሁ ላይ ስም አልጠራም የምለው መነካከት ስለማልፈልግ ነው። እኔ አልፈራም። ካሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበው በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት እራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኳት ምናምን ያለችኝ እሷ ናት። እኔ አላውቅም።
አሰርታ ብሪጅ ባጭሩ አንቺ ሲታመሙ ምናምን ሀቢባ ልክ ሲጠቋቁሩ ተደርጎ ባጭሩ ማስረጃዋን ሱሱ ስለምታቀርብ ወይም ምስክሯን ስለምጠራ ጥያቄው አንቺ ሱሱ $5000 ከገኒ የተበደረችውን ስትመልስ አስመትታበታለች ብለሻል ወይስ አላልሽ? አላልኳትም። ልላት የምችለው ለገነት ነው። አላልኳትም። ኦኬ በቃ ምስክሯን እራሷ ታቀርባለች። ሌላው አንቺ የሱሱን ሱቅ ለማዘጋት ፖሊስ ልከሽባታል አላክሽባትም? ይሄንን ዲቴይል ልንገርሽ ማሪ። ለምን ሁላችንም ጠላትና ወዳደራችንን እንድንለይ ገነት የምንልሽ አሁዌ ቤት አላት። ኦኬ አሁዌ ቤት አላት። በነገራችሁ ላይ የሆነ ነገር እንኳን ቢፈጠር ይሄ ቪዲዮ ሪካርድ አድርጉት። ለምን ጊዜው የሚያስፈራ ጊዜ ስለሆነ ብጣፋ ብሞት እንግዲህ ተጠያቂ ማን እንደሆነ እንድታውቁ። ገነት አሁዌ አላት፣ ካፍቴሪያ። ሱሱ ፀጉር ቤት አላት። ሱሱ ፀጉር ቤት አላት። በማል ይጣብ ይፈጠራል። ጨርስ በአንቺ ተራ ሚውት ታደርግልሽና ታወሪያለሽ። ተጠያቂ ይሆናል ብያለሁ። ነፍስ እንጠፋ አሁን የሆነ ነገር በሆን ሱሱና አሁን ደግሞ እንግዲህ ስለማውራ ስለምፈራ ገነት ከሰው ስትጣላ አስደበድባለሁ አስይዛለሁ ስለምትል እሷን ፈራለሁ ማሪ ነገር ኮንሽ ወይ ሱሱ ወይ ገነት ነው። ከዛ ሱሱ የምናገረው ሀቄን ለማውጣት ሞት ደረጃ ሄዳለሁ። እኔ ነኝ ሀቄን ለማውጣት እስከ ሞት ድረስ ሄዳለሁ። ገነትም ሆነች እሷም ሆነች ፍሬም እንደዚህ ራሴ ላጥፋውላችሁ ነው። እኔ ስለ ሀቅሽ እኮ ልናገርሽ ነው የመጣሁት እኮ ሀቅሽ እኮ ልናገር ሀቅሽ ይወጣል። ሀቅሽ ይወጣል። ሱሱ ሀቅሽ ይወጣል። ማንንም ማንንም አይገልም። መረጋጋት ጥሩ ነው። ለምን እናደዳለሁ? ቀን አለቀስኩ አበድኩ። ለማን ብዬ ነው የምበሳጨው? አንደኛ ገነት እንግዲህ አላቅም እኔ ስታስደበድብም ስታስይዛ አይቼ አላቅም፣ ግን ትላለች አስይዛለሁ አስደበድባለሁ ትላለች። ለእኔም ትለኛ። አሁን ከዚህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይሄን ሳወራ አቡ በነገሮች ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ፣ ወረቀት አለኝ። ግን እዚህ ሀገር አውቀው ሐራም ይጥሉብሻል። ሐራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም። አንድ ጥያቄ ገነት እኔ እንዳሰራባት እያወቀች ለምን እኔን አላስገድለች? ለምን አላሳሰረች? አንቺ ለምን ለሷ ጠበቃውን ታስገድለች? ስለምትል እኮ ነው። እንደ ሱሱ አንቺም ታውቂያለሽ። ሱሱ እንደምትል ጠበቃው ቤሩት የሚባል ሀገር ህግ የለም እንዴ? ህግ የለም ሀገራችሁ? ህግ አለ ህግ። ስሚ እኔ ለአንቺ ከዜድ ጋር ተጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ብለሽ ተቃጭኝ ሚዛኔ አስደበደበች። አሁን እኮ እኔ ሱሱ እያልኩ ያለሁት እኮ ለካምሽን እኮ ላውጣልሽ ነው። አሁን በዲካንቲ ሀቢብቲ ለምን ትችላለች? እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ አሁን ማጥሽን አውጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ብሎኑ ተፈቶ እንጂ እኔ በአንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። ስለ አንተኑ ልንገርሽ ሀቢባ አታወራች። ሴትዮ ሰጥት እሺ ሱሱ አንዴ ሙታርጊ ሀቢባ ግዴታ አሁን እንዳልወድ ኮረኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ የለብኝም። ቀን አለቀስኩ አበድኩኝ። አላለቅስም ካሁን በኋላ። እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም ሀቢባ። ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው የምንፈርደው የምንዳኘው ሀሳብ የምንሰጠው ከማስረጃ ጋር ነው እንጂ ማለት ከዛ እኔ ሀቡ እሷ አሁን ሀቡ ልመጣልሽ ከዛ እኔ ገነት አስጨንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከታረቅ በኋላ ነው ነገርሽ ስትበደሪ ነግረኛል። አስጨንቃ ወሰደች ላይ ሱሱ ብር ስትበደሪ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገን ታገዘሽ ነው ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ እኔ ነጥብ እያዝኩ ነው። መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር እኔ አላወራም።
አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያስኩ ነው። ጥያቄሽን ስጨርሽ እኔ ችግር የለውም ማሪ የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም ገለልተኛ ነኝ። ጸብነን እዚህ ጋር ሕዝብ እንዲያውቅ የምፈልገው ጸብነን በመሀል እነሱ ጓደኛ ሆኑ ምናሉ እንነጋገራለን። በመሀል አብድ ይኸው የፈረደበት ባሌ ነው ራሄል ከኔ ምንድን ነው የምትፈልገው ሲል ወሰደኝ ቤቱ። መሄድ ነው ሀቢባ እኔ ስጠራ መሄድ ነው። ለዚህ ነው እኮ ልቤን እንትን ብለው ስለማለቅ ስለማላወራ ነው። አካሁን በኋላ ግን አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔ እና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሀል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብላ አባራቸው። ምናምን ሀቅ አይደበቅም። ተባረው ይሁን አላውቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲህ ሊተገጭ ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላች ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሀሳብ አለመገጣጠም መጥቶ አይምጣ አላውቅም ተለያይተዋል። ገባሽ አቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከአንድ ወር በፊት ሌላም ነገር ሊኖር ስለሚችል ገነት ትምጣ። ገነት ማታርላውን ያለቻት ለሱሱ ትምጣ። ግድ ነው እኮ ማስረጃ። ይኸውልሽ እያንዳንዱ ነገር እዚህ ቤት ያለ ማስረጃ አይሆንም። ሱሱ ራሄል $5000 ስትመልስ ሱሱ ለገነት አስመትታን የመለሰችው ያላት ማን ነው? ያለችው ገነት ናት። ስለዚህ ወይ ገነት ቮይስ ሪከርዷ ኦር ራሷ እዚህ ጋር በቃል መምጣ ትመስክር። አንደኛ እንጠይቃለን። ምስክር ማስረጃ ግድ ነው። ወይ ቮይስ ሪከርድ ወይ ያ ግለሰብ ራሱ እዚህ ጋር ቀርቦ ምስክርነት እንዲሰጥ ግድ ነው። ማስረጃ ይቀዳችሁ ካለ አንድ ሰው ካለ ኖ ገነት ስትነግራት ለሱሱ ከቀዳቻት እኔ እሱ ሊሆን ይችላል አላውቅም ስላልነበረ። እሺ አንቺ ደግሞ ለገነት አላልኳትም ካልሽ ገነት አንቺ ስትነግራት የቀዳችሽ ቮይስ ካለ ኦኬ ያኮ ማስረጃ ነው። ለምሳሌ አንቺ ስትያት እንደዛ ገነት አንቺ ነሽ ያልሻት አይደለ? ብሩ ስትመልስልሽ አስመትታበት ነው የመለሰችልሽ ስትያት ለምታቂቻው እና እዚህ ሀገር የሆነ ነገር ሲሆኑ አስደግማብኝ አስተልትላብኝ ስለሚሉ አለች እንጂ አላልኳትም። የእሱን አላልሽም፣ ማስረጃ እስክታመጣ ድረስ አላልሽም። እሺ የሱቋስ ድረስ ፖሊስ የላክሽው እሱ ነው። ስለሱ እሱን እያወራው ነበር። ስለሱ ይጣላሉ፣ ይለያያሉ። ከዛ እኔ ከገነት ጋር ሆንኩኝ። ከዛ ለመሰለሽ አቡ እዚህ ጋር አንድ ሰው ላንቺ ከኋላሽ ቢላየው ጋሽ ምትደብቂለት ነገር አይኖርም፣ ምትሸፋፍኝለት ነገር አይሆንም። ቁጭ ብለን እኔማ እሰራላታለሁ አሳያታለሁ እንደው ካላሰገውባት ስትል ከፈል አዘጊባት ብለናል በወቅቱ። እኔም ፍሬም ብለናል። ይሄን አልክድም። ግን ሀሳቡን የምታመጣው ሰው አውቃለሁ፣ መክፈር አውቃለሁ፣ ፖሊስ አውቃለሁ ምናምን የምትለው እኮ እሷ ናት። ኦኬ በሰዓቱ አንቺ ከሱሱ ጋር ጸበኛ ነበርሽ? ለምን አንነጋገርም? ከገነት ጋር ብዬ ነበር። ነፍሴን አላውቅም። ኦኬ ጥሩ እሺ ብያለሁ። ይሄን ስትለኝ እሷ አዎ ብያለሁ። መች ነው ሁሉ የምታረጊው ብያለሁ። መች ነው የምታረጊው? እንዴት ነው ነገሩ ብያለሁ። ግን አላረገችውም እስካሁን ድረስ። እሺ ስለዚህ ፖሊስ የላከው ታዲያ ማን ነው? ሱሱ ሱቅ መቼ ነው ፖሊስ የተላከው? ደግሞ ፖሊስ ሱቋ መጥቶ ነበራት። ይሄን አልሰማሽም? ይሄ ማለትማ ገና ከገነት ጋር ምንም ሳይጣሉ ምን ሳይሉ ረመዳን ልንበላ በየመሀሉ ምግብ ይሄ ተገልብጦ ሱሱ አሁን ፖሊስ ለተባለው ማሬ ይሄ ማለት ነው እና ሱሱም አልተጣላንም። ከገነት ጋርም ሰላም ነበሩ፣ ፍቅር ነበሩ። ገና ምንም ጻቡን ብጥብጡም ሳይነሳ ምግብ አፍጥር ተጠርተን ነጁ ጋር ልናፈጥር ስንሄድ የዛሬ እንደ በረመዳን ወቅት ነው። የዛሬ እሱ ነው የማውቀው። ሌላ ፖሊስ ግን እኔ ሀቡ አላውቅም። ሌላ አላውቅም። እሱ ማለት ደግሞ የስራን ትጠይቀ የዛሬ ዓመት ረመዳን እሱ ነው እንጂ እሱ ማለት ደግሞ የገቡት ለእንትን መሰለኝ ሲያይ የሚባሉ ነገር አሉ። ለእንደዛ ነው። ያኔ ደግሞ እኔ እና ሱሱ እንደውም እኔ እና ሱሱ ፍቅር ነን። እሷ እና ሱሱ በጣም ፍቅር
ምስክር ነን። ያኔ ያውቃሉ። ከዛ ፖሊስ መጥቶ እኮ አይዲ ያሳዩ ተብሎ ምናምን ተባለ። ከዛ በኋላ ነው እኮ ይሄ ነገር እኔና ገነትም ጓደኛ ይሆን ነው አብረን መውጣት መግባት የጀመርነው ምናምን እኮ ከዛ በኋላ አሁን እኮ ነው ሀቡ አሁን። ስለዚህ የአራተኛው ጥያቄ መልስ ቆይ አራተኛ ላይ እኔ ሱቋ ፖሊስ አላኩም፣ ገነት ግን ፖሊስ ልኬ ሱቋን አዘጋባታለሁ ስትለኝ አዎ አዘጊ ብዬ በገነት ሀሳብ ተስማምቻለሁ። ይሄ ነው ተስማምቻለሁ። እሺ ለምን እዚህ ጋር የኔ ስም እየመጣ እየጠፋ መደብቅበት ምክንያት የለም። ለምን ሌላም ነገር ማውራት ካለብኝ እኔ አወራለሁ። አቢባ አው ገነት ላዘጋባት ስትል አዎ አዘጊባት ብዬ በገነት የምናገረው ማሪ ጥያቄን ነው የሳሳም ነው አዎ ብያለሁ። ከእንደገና አቢባ አንድ ምናግርሽ ነገር ማለት ነው የዩማን አዊ እንት ካፍቴሪያ ነበራት ገነት። ከዛ ስራ ሲቀዘቅዝ ምናምን ዩማኔር ሳሎን ልክፈተው እኔ ለምሳሌ አሁን መጥቼ ሀቡ የሱስ ዩማኔር አይነት ጸጉር ቤት ልክፈት ብልሽ አትክፈች ነው ክፈች ነው የምትይኝ? ሁሉም የርዝቁን ነው የሚበላው። እንግዲህ ምን ይደረጋል እንዴ? እንደዛ ብዬ ክፈች ገን ያልኳት። ከዛ የዩማኔር የሽርክ ሚዩት ነሽ ራሄል፣ ሚዩት ነሽ። አሁን እየደወሉብኝ እኮ ነው ማሪ፣ በእናትሽ ሊሳ ትደውሉባት እባካችሁ። ወይኔ ኔ ፍላይ ነኝ አትደውሉብኝ። ምን ጉድ ነው? ምንድነው ቪዲዮ ኮል? ይሄ ደግሞ አላክስጣላ እና ሀቡ ቁጥር ምናምን ሁሉ ብላ ማሪ እኔ አላውቅም እንዴት ብዬ ለማስረዳት፣ ግን ጥያቄ ስለሆነ መጠየቅ ፈልጋለሁ። ያኔም ሂውማኔር ክፈች ብዬ ስላበረታተዋት ራሄል ናት ገፋፍታ። እኔ መገፋፋው ብር አልሰጠውሽ ክፈች ብዬ ዕቃ ገዛውልሽ ሀሳብ እዚህ ሀቡ አትክፈቱ ብለሽ ስትይ ምቀኝነት ነው የሚመስላቸው። ክፈቱ ብለሽ ስታበረታች የጓደኛው አይነት ፀጉር ቤት አስከፍት። በጣም ሀቢባ እዚህ ሀገር ችግር ነው። አሁን አንቺና ገነት ዩ አር ናት ኦኬ። አብራችሁ ጓደኛ አይደላችሁ? መጣጣት ስላልሆነን እኮ ነው የደሮ ወሬ እያመጡ መታረቅ ሲፈልጉ። ስለዚህ ፀጉር ቤቱን እንድከፍት ጎትጉታ ያስከፈተችኝ ፀጉር ቤቱን ጎትጉታ ያስከፈተችኝ ራሄል ናት አለቻት። አንዴ ባለቤቷ እያወራት ሀቡ እሱ በጣም ስለደከመው በቃ ከላይቭ ምንም አይመረረ በቃ እሺ። እና ሱቁ እሷ ናት ራሄል ናት ጎትጉታ ያስከፈተችኝ። አልፈልግም በራሄል ተገድጄ ነው እያለች ነው አሁን ገነት ብላለች። ማ ድሮ ተወርቶ ሱሱ ጆሮ ደርሶ ጠይቀኝ። ከዛ ሱሱ እርዝቅ ምን አላ ነው ብትከፍችም ባትከፍችም ሁሉ አዳላ ቢርዝኦ ብላ መልስ ሰጣበት። ዝም ብላለች። ግን አሁን ልንገር ላውራ ብዬ ነው ማሪ ይሄንን በዚህ አጋጣሚ። ስለዚህ ሱሱዬ ያንቺ አራት ጥያቄዎችን ምን ነበረ? እኔ ቅድም የያዝኩት ነጥብ ጥያቄሽ አንደኛ በፌክ ቲክቶክ አካውንት የተባለው ፌክ ቲክቶክ አካውንት የለኝም ብላለች። ሁለተኛ በሌላ ሀገር ስልክ ቁጥር ትዳርሽን ለመበጥበጥ የባልሽ ሌላ ባልሽን ፈላጊ ሴት መስላ ስትጻጻፍ ከአንቺ ጋር የነበረችው እሷ እንዳልሆነች የሌላ ሀገር ቁጥር እንደሌላት ተናግራለች። እና ሶስተኛ ደግሞ የገነትን $5000 አስመትታባት ነው የመለሰችው። እኔ አላልኩም ሲጀመር ብላለች። ካለች ማስረጃ ወይም ምስክር ታምጣልኝ። ለምን ራሷ ትምጣ እንጂ ማሪ መናገር ትችላለች እኮ ገብታት። አዎ ገነት ትምጣና ማለቴን ትመስክር ብላለች። አራተኛ ደግሞ የሱቁን ሱቅ ድረስ ፖሊስ ልካለች ለማዘጋት ለሚለው ደግሞ እኔ ፖሊስ የሚባል አላኩም፣ የገነት ሀሳብ ነው የሱሱን ሱቅ እናዘጋባት ስትል አዎ ላዘጋባት አዘጋለው ጠበቃ አለኝ እንደዚህ ወረቀት ስትል ሀሳብ ተስማምቻለሁ። ግን እኔ እማቆ ፖሊስ ላዘጋባት ነው ስትል ፖሊስ ጻፍ ስለሆነ በዛ ሰዓት ለምን ላዘጋባት ነው ስትል አዎ አዘጊባት ተስማማለሁ በሀሳብሽ መቼ ነው የምታረጊው ጉዳዩን እንደውም ብዬ አዎ ብዬ ከገነት ጋር ተስማምቻለሁ እንጂ የሀሳቡ ባለቤት እኔ አይደለሁም። ኧረ እኔ እሷ ናት። ቀበሌ አውቃለሁ፣ ህዝብ አውቃለሁ፣ ዳውሌ አውቃለሁ፣ መንግስቱ በእጄ ነው ብላ የምትለው እኮ እሷ። ለምንድን ነው የኢትዮጵያ ሰዎች የብሔሩ ሰዎች ጸጥ የምትሉ? ታውቃላችሁ፣ ውጡና አውሩ በቃ። ዛሬ እኛ ሀቢባ ቤት ነን፣ እናውጣ እውነቱን። ከሞትንም የኢትዮጵያ ህዝብ አለ፣ ከታሰርንም የኢትዮጵያ ህዝብ አለ። ከሙከየም ጎረምሳ መጥቶ ከቀጠቀጠኝም የኢትዮጵያ አውሩ። ለምንድን ነው ዝም የምንለው? ባላለሽ አይደል እንዴ? እንዴት ነው
ባልሽን ጥሶ ጎረምሳ ቤትሽ ገብቶ የሚደበድብሽ ባላል። የዚህ ሀገር እንዲህ ይላሉ ማሪ። ለምን ሁሉም ስለሚያውቅ እናስቀጠቅጣለን እናስወጋለን ይላሉ ማሪ። ስለሚሉ ምን ባሌ አንድ ነው አንድ ነው ልጅ ምን ላድርገው? ማፊ ሙሽኪላ በይ አለሽና በሳ ናህኪ በይ አንቺ አይደል እየተጣልሽ ነው። ምን አልሽ? በመመታትማ የአንቺ ጓደኞች ናቸው እኮ የተደበደቡ። የማን ነው የተደበደበው? በመመታት በወድ ማናትች ማርያም ጓደኛሽን ወንዶች ስጣርተሽ 300 አምጫት ጎበዝ ማርያም ጓደኛዬን ማምጫት። አሁን ሀቡ እዚህ ጋር ልብ ብለሽ እንጂ ለሚወራው ወሬው ማርያም ለጎረም ሰላም ማርያምንም ፈልጋለሁ ወንዶች ለምን እንወሻሻለን? በማስደብደብ ደረጃ ሀቢባ ቤት እስካለን ድረስ ማርያም ጠይቃለች። ጎረም ባልሽ እንዳይቆጣ ስትጮሂ ጻድነስ እየተጣላሽ ነው። ለምንድን ነው ረጋ ምለው? አይ በቃ ራሄል ጨርሳለች እኮ አሁን ራሄል እንድታወራ እኮ ነው። ቆይ እሺ መርያምን $300 ከፍለሽ ይሄንን እፈልገዋለሁ ሀቢባ እፈልገዋለሁ። ይሄ አምጫት አምጫ ያለውን ጀመረ አቡዬውን ጀመረ ጫወቶ ተሟሟቀ። አምጪ ይኸው ጽፍ ያለው መርያምን $300 ከፍለሽ አንዴ ከገባሽበት ቦካን እኮ ልናወራ እኮ ሁሉን ነገር በማስደብደብ ደረጃ ሄደን ራይ ደጋፊ ለምን ነው ስታሚ ነበር እኮ አብረሽ ደጋፊ አይደለም። ለምን መሰለ ደጋፊ አይደለም በማስደብደብ አንድ ወንድ ካመጣች ከሙከየም ጎረምሳ እንሰበስባለን እኮ ብለሽኛል። ለምን ፈራሽ? ለምን ደጋፊ? አዎ ብዬሻለሁ። ማናት እሷ? ለምን ሰው መስለሽ ለአንቺ ቆሜ ነው። ምንም ሳረም ስለምትፈሪያት በጣም ስለምትፈሪያት እንዳፈሪያት ልጅ ተጎንኩ። ፈሪ ለእናቱ ማሪ ፈሪ ለእናቱ በቃ ነኝ። በጣም ፈሪ ነኝ። አልሸሽም። ፈሪ ነኝ። እኔ ከጎን ቁጭ አርጋ ስታስፈራራሽ እኔ ለአንቺ አልቆምኩም። አዎ ትክክል አልቆምኩም። አዎ ስለምፈራ ማሪ ለምን ብጓጋ ስለገደልስ። ኦኬ በማስመታት ደረጃ ስሚ ራይ እኔ ይኸውልሽ ህሊናሽ የሚወቅስሽ ነገር አታድርጊ። እኔና አንቺ በደምጣለን እኮ ሀቢባ ቤት ነን ያለነው እኮ ሀቢባ ቤት እንደማያደርግ ሰው አላደርግም አትበይ። አላደርግም ስታይ አሁን ሀቢባ ኢየሱስ መጣው እናንተ አዳምጡኝ አንዴ። ለነጁባል ወንድ ከፍለሽ ባልሽ ነው ያወራው ይሄንን ለነጁባል አንቺ አምጥተሻል የዱርዮችን ልታስደበድቢ። ለፍሬ ደግሞ እኔ ፀጉር ቤት ወንዶችን አምጥተሽ ፍሬን ቪዲዮውን ካላጠፋሽው ገልሻለሁ ብሏታል። እኔ ሱቅ ውስጥ የፀቡን ሁሉ እየቀላቀላችሁ እኔ ሱቅ ውስጥ እንደዚህ እሺ አንቺ ገነትን ወንድ አምጥታ ታስደበድባለች ካልሽ አንቺም ያ ሰው ነሽ ብለሻል። ገነት ንጹህ እያልኩሽ አይደለም። አንቺም ብለሻል ስለ ገነት ወንድ አንቺም ብለሻል። አይ አሁን እንትን ስትፈልጊ አትይ። አንቺም ብለሻል አምተናል አብረን ብለሽ ትያለሽ። ሁሌም ነው የምትይው። አዎ ብዬሻለሁ። ለምን ቁጭ ብለን እኔና አንቺ አይደለም ለህብረት ፍርዴዎች አሉ። ሊደበድቡሽ ነበር፣ ፖሊስ ሊመጣ ነበር። ስሚ ዝም በይ፣ በራስሽ ጉዳይ ነው። ራይል ይኸውልሽ በጮህ አይደለም ልታሳምኝ። እኔ ባህሪ ነው ታውቂያለሽ፣ መጮህ ልማዴ ነው። እሷ ከሰው ጋር ተጣልታ ገነት አለቃትም ባሏ እንዴት ልጅቷን ይመታል ብላ ልትታበድ ማለት ነው። እኔና አንቺ ሽማግሌ ሆነን እናስታርቃለን። ካለበለዚያ አንቺ የምትገቢ ከሆነ እኔ ለራይል እገባለሁ ነው ያልኳት፣ ገነትን ማለት ነው። እገባለሁ አለቃትም። እሷ ባሏን የከተተችው እኔም ወንድ አመጣለሁ ስትል እኔ ደግሞ ወንድ አመጣልሻለሁ ለአንቺ። ፖሊስ አመጣለሁ ስትል እኔም ፖሊስ አመጣልሻለሁ። ማን ስለብሽ ብዬ ገነት ጋር ለእሷ ቤት ተጣልቻለሁ። ከዛ ገነት ተረጋግታ ኦኬ ሱሴ እናስታርቃቸው ብለን እኔና ገኒ ቁጭ ብለን አስታርቀናቸዋል። ተረዳሽ? አዎ ተረዳሽ። እሺ አዎ ይሰማል። እኔ ይኸውላችሁ ሁሉንም ነጥቦች ይዣለሁ፣ ግን መሰላችሁ ችግር ሲፈጠር ለራይል ማለት ነው አቡ እኔ በራሴ ችግር እኔ አልጣላም። እመቤቴ በራሴ ችግር እኔ አልጣላም። በሪታ ችግር ግን ቀድሜ ከሷ በላይ ማለት ነው ቀድሜ ፊት ለፊት የምገኘው እኔ ነኝ። ያው ተዋሽ ነው አይደለም? እኔ ነኝ ፊት ለፊት የምገኘው። አዎ ብላለች። አዎ አምናለች። ቅድም ብላለች። አዎ ሁሌ ትቆሚልኛለች ብላለች። እኔ ቀድሜ ነኝ። ባሏ እንኳን አያውቅም ይሄን ነገር። እኔ ነኝ
ሰው እንኳን ሊያስቀይማት ቀድሜ እኔ ነኝ የምጋፈጥላት። እሷ ባሏ እንዲሰማ ስለማትፈልግ ስለምትሳቀቅ ማለት ነው እኔ ነኝ ቀድሜ የምገኝላት። እኔ ያለው ብዬ ማለት ነው። ያው ተዋሽ ነው አይደለም ተዋሽ አው ብላለች። ምስክሮች አሉ። የተፈጠረው ችግር ላይ በሙሉ ነው ገብቼ አው ከምን ብላለች እኮ ሱሱዬ። ይኸውልሽ አንድ ነገር ልንገርሽ፣ ተረጋጊ ማለት ነው። እሷ ተረጋጊ መጀመሪያ ልንገርሽ። አሁን አንቺ ነርቨስ ስትሆኚ ስትበሳጪ ያለፈ ታሪካችሁን አውጥተሽ እየተናገርሽ ነው። ላይክ አሁን እሷ መሪ የምትባል ልጅ $300 ከፍላ እንዳስደበደበቻት ለልጁ ባል እንዳመጣች ምናምን ስትይ ለነዛ ሁሉ ማስረጃ ማቅረብ ሊጠበቅብሽ ነው። ካለበለዛ እስከበሽ እሷ አላረኩትም እያለች ስለሆነ ማስረጃ ማቅረብ ሊጠበቅብሽ ይቀርባሉ። ማአቡ ሁሉም ሰው ይቀርባል፣ ችግር የለውም። ይሄን ጉዳይ ይጣራል ሁሉ ነገር። ይኸውልሽ እኔ ፈጥሬ አይደለም ማወራው። እሺ ገባሽ? ራይ ለምታወራው ነገር መጠንቀቅ አለባት። ራሷን ፍጹም አድርጋ ያደርጋል ማለት አትችልም። እያማኩ እኮ የሆነ ነገር ሲፈጠር አቡ ጻራሷ ተልሻለች። ወላሂ ነው የምልሽ። $100ዱንም የምኑንም ማርያምን ቤሩት ያለች ልጅ ናት፣ ትመጣለች። የቱ ጋር የማርያምንም ዲቴል መናገር ከተፈለገ ምን ያው ያለ ባለቤቱ ፍቃድ ማውራት እንዳይሆን ነው እንጂ ሁሉን ነገር ከስር መሰረቱ ማውራት ከተለመሰለታ ይደርሳል። ስለ ነጃት ባለም ላለች ራሷ ናት የምታነሳው ነው አይደለም። እሱም ከሆነ ይወራ ከተባለ ስንጨፍ የነጃት ባል ሌላ ዜጋ አይደል እንዴ? እንዴት ሌላ ዜጋ ደፋለችው? ይሄን ጉዳይ እንዴት እንዲመጣ እንደቻለ ማን ወንድ እንደላከ ማህቡ ማርያም ላውራልሽ ካልኩኝ ስንጨፍርበት ስንጠጣበት እስከነበረው አንስቼ እስከ መጨረሻው ነግርሻለሁ። እሺ አሁን ከፈቀድሽልኝ ላውራም እችላለሁ ካረዘመ። ይሄንን አሁን የነጃት ባል ያለችው ለራሷ ናት የምታነሳው። የሰው ስም ላውራ ካልኩኝ የት እንደነበረን ምን እንደተፈጠረ ምናምን ልናገር እችላለሁ፣ ጠርቶ ማጥራት እስከሆነ ድረስ አቡ ኦኬ። የማርያምንም ላለችው ተናገሪ ካልሽ እናገራለሁ፣ ችግር የለም። ከተሙ ላይ ቆንኩልሽ እኔ ታሪክ እንድታወሪ ምናምን ሳይሆን አንቺ ታሪክ እንዲወራ ካልፈለግሽ ለምን ታሪክ እንድታወሪ ምናምን ሳይሆን በማስደገፍ ደረጃ አንቺ የምታደርጊው ነገር አዲስ ነገር አይደለም። የሙከያ ወንድ አመሰግናለሁ። በአካል የሚፈልገኝ ሰው ካለ ይምጣ። ሀቡ ታሪክ እንድታወሪ አይደለም ማለት ለምን ታነሳለች? ታሪክ እንዲወራ ባንቺ አዳምጪ። ሁለታችሁ አዳምጡኛ። እንዴ ልናገር ነኝ እንዴ አቢባ ፌራ የሁለታችሁ ነው። ሌላ ሰውን አታንሱ። ጉዳዩ የሁለታችሁ ብቻ ነው። ያለፈው እየነገርኳት ነው ለእሷ። እንዴ ራይል ዝም በይ ሱሱ። ያለፈ ነገር ስለ መርያም ስለ ነጃት ባል አይመለከተንም፣ አይመለከተንም። አንዴ ዝም በይ። አይመለከተንም ስለማንም። አሁን ጉዳዩ የሁለታችሁ ነው። ሁለታችሁ ተነጋግራችሁ ችግራችሁን ፈታችሁ አንቺም ሀቅሽ እንዲወጣልሽ አይደለ? መተት አለማስመተትሽን ሀቅሽን እንድታወጣልሽ። ስለዚህ በቃ ሰላም እንድትፈጥሩ ነው። አንድ ሀገር ላይ ነው የምትኖሩት። ምን ብላችሁ ነው እንዴ? የነጃት የምን እያለች ስም አብራችሁ የበላችሁበትን የጠጣችሁበትን እንዴ ጨርሽ ይላሉ። ሱሱ ሚውትሽ እንዳታበሪ ተራሽ እስካልደረሰ ድረስ ምኑን ነው የምጨርሰው? ጠይቅኝ። እሺ እሺ። ያው አንቺ እኮ አራቱን እኮ ጥያቄዎች መልሰሻል ኦልሬዲ። አሁን ሱሱ ስላለፈ ነገር ስለዚህ ጉዳይ ብቻ እናንተ አሁን ስለተጋጫችሁበት ጉዳይ አሁን የተጋጫችሁበት ጉዳይን እነዚህ 4 ነጥቦች ናቸው። አንደኛ ሱቄ ልታዘጋብኝ ፖሊስ ሱቄ ድረስ ካለች እሱንማ መለስ አዎ እየተናገርኩ ነው። እሷን እየተናገርኩ። ሁለተኛ $5000 ለገነት ስትመልስ መተት አስመትታ ነው አለች ያልሽውን ከነ ማስረጃው ምስክር እንድታቀርቢ። ሶስተኛ ሌላኛው ደግሞ በፌክ አካውንት በሌላ ሀገር ቁጥር ትዳሬን ለማፍረስ የባሌን ፈላጊ አይነት ነገር ሆና ሌሊቱን ሙሉ በቻት ስታወራኝ ነው የምታድረው። እኔ ማስረጃ ለማግኘት ሳወራት ነበር ማድረው። ከራሴም አልፎ ባሌ ስልክ አግኝቶብኝ ሲቦልካት ትዳሬን አትበጥብጭ ብሎ ሲቦልካት ነጁ ቤት ሄጄ በነጁ ስልክ እንደገና ስናወራት ነበር የምናድረው ልሻል። ለዛ እሷነቷን ማስረጃ እንድታቀርቢ እና ሰላም እንድትፈጥሩ ነው። በቃ ሁለታችሁ አብራችሁ በልታችሁ አልጠጣችሁ አንድ ሀገር ነው የምትኖሩት። ነገ አንዳችሁ የሆነ ነገር ብትሆኑ አንዳችሁ ለአንዳችሁ ነው የምትደርሱት። ነገ ራሄል የሆነ ነገር ቢገጥምሽ ችግር ቢደርስብሽ ምትደርስልሽ ሱሱ ናት። እኛ ሌላ ሀገር ነው ያለ ነው። እሷ ናት ያለችው ምትደርስልሽ ጎረቤትሽ። ሱሱ የሆነ ነገር ብትሆን አንቺ ነሽ ምትደርሽላት። ስለዚህ ፕሊዝ እኛ ችግራችሁን ተነጋግራችሁ ፈታችሁ ሰላም እንድትሆኑ ነው የምንፈልገው። ራሄል መልሳለች 4ቱንም። አሁን ሱሱ ተናገሪ፣ ያንቺ ተራ ነው።
ራሄል ለባለቤትሽ እየተጣላሽ እንዳልሆነ በሰላም ንግግር ላስታርቃችሁ እንደሆነ ንገሪው። ሚውት አድርጊና በአረብኛ ንገሪው። እኔ ደከመኝ በቃ። ለምን መሰለሽ አሁን እዚህ ጋር እየመጣ ያለ የዛሬ 3 ዓመት ወሬ፣ የዛሬ 2 ዓመት ወሬ አይነሳም ከዚህ በኋላ። እኔ የምፈልገው አዲስ ነገር በቃ አዲስ የተፈጠረ ነገር ካለ በዚህ ሳምንት የተካሄደ ይምጣ። የዛሬ 3 ወር 5 ወር የዛሬ ዓመት እኮ ከሆነ እኛም ሁላችንም ካወራን እኮ እንችላለን እኮ። አይታይ ያለፈ ታሪክ አታንሱ። በቃ ያለፈ አልፏል። አቢባ አንድ ነገር ላስፈልግ። ይሄ ሁሉ እየተወራ ያለው የዛሬ ዓመት 2 ዓመት። እኔ ሱሱን የምፈልገው የበደልኳት ነገር አዲስ ኢትዮጵያ ተሳፍራ ጓደኛ ነበረን፣ ከቻይና መታ ጓደኛ ነበረን። እኔ ሱሱን ካየኋት በአካል 3 ሳምንታችን ነው። ከዛ በኋላ የተፈጠረ ነገር ካለ እኔ ልቀጣ ታምጣ። ይሄ ሁሉ ስንጣላ ያወራ ነው አብረን ያማነውን ነገር የተነገራት ነገር ኮኔ ያለፈ ነገር ነው ሀቢባ። እንዴ እኔም ላውራ ካልኩኝ እኮ ብዙ ነገር ማውራት እኮ እችላለሁ ሀቡ። ግን እኔ የምፈልገው ሱሱን አዲስ የተፈጠረ ነገር ካለ ሱሱ ይሄ ዶንቆሮ ጭንቅላቷ ስለሆነ ጠላቷን ወዳጇን አታውቅም። ይሄን ልነግራት እፈልጋለሁ። የሚወዳትን በገዛ ጉያዋ ያሉት ከኔ ጨምሮ አንወዳትም። ከኔ ጨምሮ ከሱሱ የምንፈልገው ጥቅም ነው። እኔ ግን $10 ፀጉሬን ተሰር ከኔ ጨምሮ ሱሱን የሚወዳት ሰው የለም ሀቢባ። ውድቀቷን የምን ነጃት የምን ሁሉም ሀቢባ። እኔ ዛሬ ነጃት ፀጉር ቤት ነበርኩ። ኦኬ ነጃት የኔና የሱሱ ፍቅር ብትፈልግ ኖሮ ሪቾ ነይ ችግር አለ ሀቢባ ጋር አትሄዱም፣ ፍሌኔ ጋር አትሄዱም፣ ነይ ችግር እንፍታ ይባል ነበረ። ዛሬ ቁጭ ተብሎ የኔና ሱሱ ፊልም በስልክ እየታየ ነው። ለምን ደስተኞች ናቸው እዚህ ጋር። ኦኬ እኔ ነጃትም ዛሬ አግኝቻታለሁ። ከአሁን በኋላ ቤሩት ምድር ላይ እኔ የሴት ጓደኛ አይደለም ሴት በመንገድ ካየው እምሸሽ ሴት ነኝ እኔ አይደለም የሴት ጓደኛ ሀቢባ። አብሬ ፎቶ የምነሳው አብሬ ውሃ የምጠጣው ጓደኛ ካለኝ ሀቢባ ሴት ሳይ ምሸሽ ሴት ነኝ። አሁን ላይ ሀቡ ሴት ሳይ እሸሻለሁ። እኛ ግሩፖች እርስ በርስ የማንዋደድን። እቺ ደነስ መስለሃዋን አታውቅ። እኔ ሱሱ ለማን ደስ ይበለው ተብሎ ነው ዛሬም እወዳታለሁ፣ ነገም እወዳታለሁ። ደስ እንዳይላችሁ ክፉዋን አልፈልግም። ስትወድቅ ማነሳት እኔ ነኝ። ለምንድን ነው እንደዚህ ያልኩት? ሱሱ ሀቢባ ክፉ ሴት አይደለችም። ሀቢባ ሱሱ እንደለበሰችው ነጭ ቲሸርት ነው ልቧ። ህዝብም እንዲያውቅ የምፈልገው ከኋላችን ጠላት ነው ያለው። የቪዲዮ ሾው ነው ሀቢባ፣ የፎቶ ሾው ነው። የምን ሰው ነው ያለው? ዛሬ ነጃት ይሄን ጓደኛ ቢኮን ሪቾ ሱሴ እንዲህ ከፍቷታል ባንቺ። ኑ እስኪ እንፍታ። ሌሎች አሉ ሀቡ በዙሪያችን ስልሽ አሉ ምርጥ ጓደኛ። እኔ ከኛ ግሩፕ ሞር የምወዳት ሃምበርገር የምትባል ልጅ አለች ማሪ። በጣም ነው መወዳት። ግልጽ ሴት ናት ማለት ሃምበርገር ማለት በጣም የዋህ ከሷ ውጪ ሰው የለም። ከሷ ስትሰማም ደውላ ተናግራ አፈንድታ የውስጧን ፍንድት ነው የምታደርገው። ሌሎቹ ሱሱ በዚህ አጋጣሚ ልነግርሽ የምወደው ከኔ ጀምሮ ከአንቺ ጥቅም ነው እንጂ አንወድሽም። ስራሽ ላይ ብጠይኝም እኔ ዛሬም ነገም እወድሻለሁ። ስወድሽ ግን ሱሱ እኔ አንድ ቀን $10 ፀጉሬን በነፃ አንቺ እንደውም አትክፈይ እስቲ ይበላሻል እንደ እጅሽን አትክፈይ ትይኛለሽ አይደል እንዴ? እኔ ግን ከፍዬ ነው የምወጣው። ለምን? ጓደኛዬ ስለሆንሽ ስለማበረታታሽ። ጥቅም አይደለም ሱሱ እኔና አንቺ መሀል ጥቅም አይደለም ያገናኘን። ኦኬ ጥቅም የለም። ስከፍል እንኳን ሀቡ የምትለኝ ልጄን ነው የምልሽ። አትክፈይ ሪቾ እጅሽን ይበላሻል እንዴ? ሌላ ቦታ ግን ሲሄድ $2 አርማርም ከፍዬ ነው የምወጣው መክፈል ስላለብኝ። እቺ ደንቆሮ ደነዝ ናት። ወዳጇን ዛሬ እኔና ሱሱ እዚህ ሚዲያ ላይ መተን የምናወራ ልጆች አልነበርንም። በውስጥ የምንጨርሰው ነገር ነበር። በዙሪያችን ያሉ መዋረዳችንን ስለሚፈልጉ፣ ውርደታችንን ስለሚፈልጉ፣ ቅሌታችንን ስለሚፈልጉ ነው ሀቢባ። ማልቀስ አልፈልግም። እኔ ማለቅሰው ለሷ ነው። እኔ ካሁን በኋላ እመኝ ሴት ካየው መንገድ ላይ ሴት ካየው እሸሻለሁ ሀቢባ። ሴት ካየው እሸሻለሁ። ቤቴ እንኳን ላመጣ መንገድ ላይ አልኩት። ነጃት እኔ እና ሱሱን ማስታረቅ ብትፈልግ ሀቅ ነው አይደለም? ኦኬ ሱሱ ተሞልታለች፣ ተናዳለች፣ በዳ ታውጣ የውስጧን። ግን ፍቅር ቢፈለግ ኖሮ እንዲህ በዙሪያችን ጓደኛ እኮ አለ። ይሄን እና ሱሱ የምናወራው ወሬ እኮ አዲስ አይደለም እኮ የዛሬ እየተፈጠረ እኮ አይደለም። አለሽ አሉ እኮ የዛሬ ዓመቴ እኔ ጋር ሲመጣ ሌላ ነገር ይወራል፣ ሱሱ ጋር ሲኬድ ሌላ ነገር ይባላል፣ ቤብ ይባላል። ለምን? እቺ ልጅ በመሀል ቁማር ናት። መዝጋት የምፈልገው ሱሱ ማስረጃ ካላት ታምጣ። እኔ ለማንም ለጠላት ብዬ ሱሱ ባለችበት አላህ የምታምነው ይጠብቃት ከክፉ። እወዳታለሁ፣ አከብራታለሁ። እሷ አሁን አንቺ ቅርታ ተባብሎ አላልሽም ማለት እኔ የውስጤን ነው ፈጣሪ በሚያውቀው። ሱሱ ካስቀየምኩሽ
በጣም 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 በዚህ በ13 ሺህ ህዝብ መሀል ይቅርታ አርጊልኝ፣ አስቀይሜሻለሁ። ይሄን ስል ወይ እውነት ተሳስቼ ወይ ፈርቼ ወይ ምን አይደለም ሀቡ፣ ፈርቼ ተሳስቼ አይደለም። እናውራ ከተባለ ሀቡዬ የዛሬ 3 ዓመት ወሬ የዛሬ 4 ዓመት ወሬ እየመጣ የሚወራ ከሆነ እኔም ማን ምን ሲያደርግ እንደነበረ ማን በቦርሳው እየተሸከመ እንደሚወርድ ማን ባህር እየሄደ እንደሚጥል ላውራ ካልኩ አወራለሁ። ሀቢባ አልተጠየኩም። ያልተጠየኩትን ግን አላወራም። ሲነኩኝ ምናልባት ነገም አንቺ ቤት ልመጣ እችላለሁ ስነካ ስሜ ስላልተጠራ ያልጠሩኝን ሰዎች አልጠራም። ዛሬም ሀቢባ እዚህ ጋር ህዝቡ እንዲያቀድኝ የምፈልገው አንቺ ስለጠየቅሽኝ አክብሬሻለሁ። ሱሱም ሀቋ ነው። ይሄ የመጣው አሉባልታ የዛሬ 2 ወር እቺ ልጅ ጎል ሊያስገቡ ሚና ሊጫወቱባት ሲፈልጉ እሷን ነው የሚጠቀሟት። አዲስ ወሬ አይደለም ሀቢባ። እኔ አዲስ ወሬ ሱሱ አንድ ነገር ልንገርሽ። ነጃት ጋር ሄጄ አምቼሽ አላቅም። አንበርገር ጋር አንቺን አምቼሽ አላቅም። ሰሚራ ጋር አንቺን አምቼሽ አላቅም። እነዚህ 2 ሰዎች የኔ ጠላቶች ናቸው ዛሬ ላይ። ኦኬ የነገሩሽ ከኔ ጋር ማይነጋገሩ ናቸው። ኦኬ ሱሱ ግን አንቺ ከልጅሽና ከእናትና ከአባትሽ ውጪ ነው ምልሽ። አንወድሽ ከኔ ጭምር ንቂ፣ ስራሽን ስሪ፣ ስራሽ ላይ ትኩረት ስጪ። ክፉ እንዳይነካሽ፣ ክፉ አይንካሽ። አኪድ ተቀያይመናል ብለን ስለመጣን ነው እዚህ ጋር። እወድሻለሁ፣ አከብርሻለሁ። ጥያቄ ካለሽ በማንኛውም ሰዓት እኔ ሀቢባ አለው ማስረጃ ካላት። ግን እኔ የምፈልገው የዛሬ 3 ዓመት የ2 ዓመት ሳይሆን አዲስ ሱሱና እኔ ከታረቅን ከቀረብን በኋላ ካለ ይምጣ። ሱሱ እወድሻለሁ። ካስቀየምኩሽ በጣም ይቅርታ። አንቺን በዙሪያሽ ያሉ ሰዎች አይወዱንም። ዛሬ ላይ ቢወዱን ኖሮ አንቺን ገፋፍቶ ሚዲያ ውጪ 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 አይሉሽም ነበር። ነይ የምን ሚዲያ ነው? እኛን ነው ዛሬ እኔ ነጃት ጋር አልተገናኘሁም እንዴ? ደህና ዋልሽ ተብዬ ነው የወጣሁት። ተሰፍቼ ነው የወጣሁት። ሀቢባ ካሁን በኋላ ማንኛውም ነገር ሲፈጠር ነው አንቺ ጋር መጥቼ ነው ማወራው። ሀቢባ ይሄንን አወራሽ ተብዬ ነገር ሊፈጠርብኝ ይችላል። ሀቢባ እግዚአብሔርን ነው የምልሽ። ቤይሩት ላይ በጣም እርስ በርስ ተፈራርተን በጣም እርስ በርስ ተቀያየምን። ማን ነው የምንኖረው? የሆነ ነገር ብፈጠር ሀቢባ እኔ ሱሱን ያት ቅድም ያለች ከአንገት በላይ ነው። ሱሱን ያሁን ባሌ አባረሬ ወይ ተመተው ብላ ትሮጣ የምትመጣ ልጅ ናት። ስለማውቃት ነው፣ ልቧን ስለማቅ ነው የምጫወትባት። እኔ ማሪ ገባሽ? ይሄ ውሻ ልቧን ስለማቅ ነው የምጫወትባት። እኔ እማቤቴን ነው የምልሽ። ይሄ ከአሁን በኋላ ግን እኔና ሱሱ የሚኖረን የርቀት ነው፣ የርቀት ጓደኝነት ነው። ሀይ ወላ ጓደኝነት ፎቶ ወላ ቪዲዮ እዛ አቡ ለጓደኝነት ለፊሊት እኮ ፊሊቱ እየገደለሽ እኮ ፎቶ አለው እኮ ራሱን በራሱ እያጠፋ ፎቶ አለው። ለቪዲዮ ከሱሱ ጋር ማልገናኝ ደስ ይበል፣ ግን ክፉዋን አልፈልግም። ምንም አሁን እኔ ሱሱ የሆነ ወደኩኝ ታመምኩ ብላ ትሮጣ ነው የምትመጣው። ሀቢባ ማለት ስለማቅ ነው። ግን ገቡ፣ በመሀላችን ገቡ። ከዛስ ምን ተደረገ? እናስታርቅ አልተባለም። ገባሽ? ቀረቡ፣ አውሩ ያሉ ይኸው አወራን። ደስ ይበላችሁ። ከዛስ በዋትሳፕ ተማሙ። አውራችሁም እኮ ትቀጥላላችሁ፣ ጓደኝነታችሁ ይቀጥላል። በሩቁም ቢሆን በሩቁ ሰላም ነው እንጂ እንኳን ገባሽ አንቺ፣ እንኳን ተረዳሽ፣ እንኳን ጉዳዩ ገባሽ። ስማርት ሰው በሰው ወሬ አይጣላም። ገባሽ? ወሬኛን እኔ ልናገር የምፈልገው እኔ እሷ ትጥላኝ ትውደደኝ አላውቅም። ለእኔ መልካም ሴት ናት። ሃምበርገርዬ በጣም ነው የምወድሽ። አይ ላቭ ዩ ሶ ማች። አንቺ ሀቀኛ ሴት ነሽ። ከዛ ከሃምበርገር ቀጥሎ ግን ሁሉም እባብ ነው። ሁሉም ላስታርቅ ያለ የለም። ስለዚህ ሀቡዬ እወዳታለሁ። ሱሱን ሌላ ጥያቄ ካለ አለው ደግሞ አመለጠች የሚባል ነገር ሱሱን ደግሞ ትናገራለች። በጣም በመጀመሪያ በጣም ነው የምናመሰግነው። ችግር የለብኝም። ሴጣንን ማሳፈር፣ ወረኛን ሀሜተኛን ማሳፈር እንዲህ ነው። በወረኛ እናንተ አትጣሉም። ሌላው መጥቶ በሚያወራላችሁ ወሬ ገባሽ? ጎበዝ፣ በጣም ጥሩ ነው ያደረግሽው። ሴጣንን ችግር ይኸውልሽ፣ አሁን እዚህ ጋር የሚባለው ነገር ልንገርሽ። ሪታ አውቃ በይቅርታ የዘጋችውን ጉድ እንዳይወጣ ነው ካሉ ሱሱ የምትይኝ ነገር ካለ እኔ በጣም ደከመኛል። ይላሉ ገባሽ? ይበሉ ምን ያመጣሉ አሉ ብለው ይደክማቸዋል። ውሃ ጠጪ። አሁን ሱሱ ትናገራለች። አንቺም ሴጣንን ታባሪዋለች ሱሱዬ። ለአቢቤ ማሚ ይሄ ቀልድ አይደለም። ይኸውልሽ እኔ አልጠላትም። ተጣልቻት እኮ አይደለም እንደዚህ አይነት ነገር ውስጥ የገባሁት። ተጣልተናል እና አንቺ አልተጣላንም። ወላሂ ነው የምልሽ ሀቢባ። እኔ አልኩሽ ስወድ በንጹህ ልቤ ነው ማንኛውንም ሰው ሲቀርብ እንደዛ። ወላሂ ነው የምልሽ። እኔ እቺ ልጅ በጣም ነበር የምወዳት። ምን አፍቅረሻት ነው ወይ ይሄ ሁሉ እያደረገችሽ የምታልፊ አንቺ እየተባልኩላ ማለት ነው። አፍቅረሻት ነው ወይ እስክባል ድረስ ነው ራሄልን የቻልኳት። ታውቃለች እያለቀሰች እኔ ቻይና ሆኜ የላከችልኝ ቮይስ አለ። እንዳንቺ የሚችለኝ የለም፣ እንዳንቺ ከነባሪ የተቀበለኝ የለም ሱሴ ብላ ማለት ነው እያለቀሰች የላከችልኝ ቮይስ አለ። ለምን ብታጠፋ ማሳለፍ ያልሰጣት
ብታቃጥለኝ ዋጥ አድርገው ማልፋት ገባሽ? ምንም እኮ አይደለም፣ ምንም ሆናልኝ አይደለም፣ ወይም ከሷ ምንም አግኝቻ አይደለም። እኔም እኮ ተናገርኩ የለም ብተራት ከፍላ ነው እቃ ብትገዛ እንደው እሷ ማለት ነው በጣም የሆነ ስለምትከብስ ይሁን አላውቅም፣ ብቻ የሆነ ጤነኛ ሰው እንኳን እንደዛ አያደርግም። ዝም ብላ በመጣች ቁጥር እቃ ትገዛኛለች። ለምን ጓደኛዬ ስለሆንሽ ላበረታታሽ ነው። በሼም ነው የምትገዢ አይደለም? ለምንድን ነው የምትገዢ? እኔ ይኸውልሽ አሁን ይሄን ደግሞ ልመልስልሽ። እኔ የምገዛሽ ምናልባት እኔ አላወራሁም አይደለም እሺ በተራው አሁን የእሷ ተራ ነው። እሷ ሚውት አድርጋ ነው የጠበቀችሽ። እኔ ወላሂ ሀቢባ እኔ ራሔልን የበደልኳት አንድ ነገር ካለ ሁሉንም ነገር ትቼ ይቅርታ ጠይቃታለሁ። በህይወቴ ከራሔል ጋር ስኖር አስቀይሜያት አምቻት አሳልፌ ሰጥቻት ከሆነ ወላሂ አላህ ይፍረደኝ። ይኸው እኔ ፊት ለፊትሽ ሁሉ ነገር ትቼ ይቅርታ ጠይቃታለሁ። ሱሴ ይሄን አድርገሽኛል ካለች ማለት ገባሽ? እና ከተጣላችሁ ሰው ጋር ተመሳጥሬ ወይም ያ ሰው ሞልቶኝ አይደለም። ያ ሰው እኮ ከእሷ ጋር በተጣላ ሰዓት ቪዲዮ ሰርቶ ባሏና እሷ ከሞትኩኝ ችግር ተፈጠረብኝ በእነሱ ነው ብላ ልጅቷ ወጣ። እኔ ነኝ የእጄ ሰላም እንዲወርድ ያደረኩት ደረቴ ነፍቼ እጄ ተጋፍጬ ማለት ነው። ከዛ እኔ ሴት ሱሴ ባወራልሽ አንቺና እሷ ትታረዳላችሁ አለች። እሷና ልጅቷ ማለት የእጅና ጓንት ናቸው። ከኛ በላይ ጓደኛዋ ልጅቷ ናት፣ እኛ አይደለም። ልጅቷ ደግሞ እኛ ጓደኛ አይደለችም፣ ራሔል ናት የኛ ጓደኛ። ኦኬ እጅና ጓንት ናቸው። እኔ ማወቅ አልፈልግም። አሁን ብቻ እናንተ ሰላም አውሩ። ቲክቶኩ ተደበላልቆ ነበረ፣ የራሔል ቪዲዮ እየተሰራጨ ማለት ነው። እባክሽ ብዬ እጇን ስሜ ተለማምጬ ሰላም እንዲያወርዱ አደረኩት። እንደውም ሌላ ግሩፕ አለ እዚህ ሀገር ላይ ቲክቶክ የሚከፈት ማለት ነው። ጠንቋዮች ስለሆኑ ነገሩ እንዳይወጣ አለባብሰው አስታረቁ ነው የተባልኩት። እኔ ሀቢባ ወላሂ ነው የምልሽ፣ ችግር የለውም። እኔ በራሴ ስለምታመን እንደዚህ ሲባል አዎ ጠንቋይ ማን አባቱ አገባው ነው የምላቸው። ሁሌም ፖስት ሲደረግ ፎቶ በፌክ አካውንት ሀቢባ በፌክ አካውንት የኔ የራሔል ፎቶና የገነት የምትባለው ፎቶ የሶስታችን ፎቶ ሆኖ ጠንቋዮች የቤሩት ጠንቋዮች ተብለን ስንፖሰት ችግር የለብኝም። እኔ ራሴን ማቀው ነኝ። እኔ ራሴን አውቃለሁ። አይመለክ አላብራራም ለማንም ገባሽ? ማንም ስለ ፖስተኝ አላብራራም። ግን እንደዚህ በቃል ገነት አድርጋብኛለች ራሔል ታውቃለች ሚል ነገር ከመጣ ግን ማንንም አልለቅም፣ አርዳለሁ ነው ያልኩት። ወላሂ ነው የምልሽ። ይሄ ክብሬ ነው። ይሄ ለነገ ለልጅ የሚቀመጥለት ስም ነው። ይሄ ለቤተሰቤን የሚያዋርድ ነገር ነው። ገባሽ? ከዚህ በኋላ ከዚህ በላይ ምንም ቆሻሻ ነገር ሊመጣ አይችልም በህይወቴ ላይ ነው። ምንም ብባል ሸርሙጣ ብባል ባለጌ ናት ብባል ባላላይ ትሄዳለች ብባል ልክስክስ ናት ብባል ሌባ ናት ብባል ምንም አይመስለኝም። በራሴ ተማመናለሁ፣ ራሴን አውቀዋለሁ። ግን እንደዚህ አይነት ነገር ስምን ይዞ ነው የሚሄደው። አቡ እኔ ሱቄ ድረስ መጥተው ይኸው እቺ ልጅ ብላለች አልተጣላንም ብላለች። አልተጣላንም። እኔ በራሴ ዲፕሬሽን ውስጥ ገብቼ ከቤት አልወጣም ነበረ። በሌላ አልደወልኩልሽም ሱሱን ይነገናኝ ጠፋሽ ብዬ ልነግራት በሌላ ታሪክ እኔ ችግር ውስጥ ነበርኩ ማለት የራሴ ችግር አለብኝ። ደብሮ የነበረ ከቤት አልወጣም። ከዛ የሆነ ቀን እንዳጋጣሚ ነው ዛሬ እስቲ ቅዳሜ ነው ከሸቀልኩኝ ብዬ ሄድኩኝ ስራ ቦታ። መጥቶ የሰፈር ሰዎች ትልልቅ ሰዎች ናቸው። እና ሱሴ እንደዚህ እየተባልሽ ነው፣ ጠንቁልናው በጥንቁልና በጣም እየታማሽ ነው፣ ጆሮ ለባለቤቱ ባዳ ነው፣ ስምሽን ማጽዳት አለብሽ፣ አብሮሽ ያለውን ሰው ለምን እንደምታምኚው ገነት እንደዚህ ብላ እያሰራችብሽ ነው ስባል እኔና ገነት ያናወራም ብዙ አመት ሆኖናል። ቀጥ ብዬ ነው ሻተሩን ዘግቼ ቤቷ ሄድኩት። እኔ ነኝ ያሰራሁብሽ ነው ያልኳት። እኔ ነኝ ያሰራሁብሽ ወይ ብዬ ነው የጠየኳት ገነትን። ተብያለሁ፣ እንደዚህ ብያለሁ። አዎ ተብያለሁ። ጓደኛሽ ሀቢብት አልቢክ ለምን አትመጣም? ገነት ነይ ግቢ አበባ ላኪ፣ ፍሬ ነይ ግቢ አበባ ላኪ። እኔ አሁንም እኮ ምንድነው የፈለኩት አሰርታለች አላሰራችም የሚለው ነገር እንዲጸዳልኝ ነው የምፈልገው። እንደዚህ አይነት ቆሻሻ ነገር የለብኝም። እስከ ሞት ደረጃ ይላል ከተባለም ደግሞ የሰራው ሰው የቤት ድረስ እስከመሄድ ተባበራለሁ። እኔ ችግር የለውም። ገነት አበባ እየላከች ነው። እሺ ገነት የትኛው ነው አካውንቷ? እንዴት ልወቀው? የገነት ገኒ ይላል። ገኒ የውበት ሳሎን ይላል። የፀጉር ቤት ፕሮፋይል ነው ያለው። ገነት የውበት ሳሎን የሚለውን አስገባ። እቻ ፍሬንም አስገባ። እሺ ፍሬ የት ነው አካውንቷ? ተመጣጣቃቸውን ያውጡ። ወይ ጭንቅላት ገኒ ኢንተርኔትሽ ልክ አይደለም። ገነት ፍሬ ነሽ። ፍሬ አበባ ላኪ። እና አቡ እኔ ገነትን ሂጂ በሯን አንኳኩቼ ደነገጠች። እንደው ደወልኩ ለመጀመሪያ ሱቅ ነሽ አልኳት። ምን ያደርጋሉ ስለ ፖሰቱኛ የሚያቀን ያቀናል ማያቀን ያመነ ይግዛኝ ያላመነ ይግዛኝ። እኔ በራሴ ተማመናለሁ አልኳት። እንዳፈሪን እስራኤል እየሰራው ስራሽን ስለ ያልኳት አውርተን አናውቅም፣ ግን አብረን ስለተፖሰትን ደወለችልኝ። ከዛ ሰዎቹ ሲሉ ገነት ላይ ነው ያሰረች። እንዴ ሬድ አለው ብዬ እኔ አልፈራም ሀቢባ፣ በሀቄ አልፈራም። ሀቅ ካለኝ እስከ
ፈለግሽበት ድረስ ሄዳለሁ። እንግዲህ ያው እሷ ታውቃታለች ገነትን አብረው ነው የነበሩት። ገነትና እኔ አብረን በነበረን ሰዓት እኔ እነሱ መሀል አልነበርኩም ላለችው ባሏ ራሱ አብሯት ይመጣ ነበር። ገኒ ቤት እኛ ስንሄድ ፀጉር ቤት ስንገናኝ አብረነን፣ አፍጥር ስንሄድ አብረነን፣ የዛሬ ዓመት ሱቅ ላይ አብረን እንገናኛለን። በጣም እንገናኝ ነበረ። ጓደኛዋ ፍሬና ገኒ ተጣልተው አስታርቂ ብላኝ አምጥታት አስታርቂ ያለው ሁለቱን ፊት ለፊቷ አልነበርኩም። እነሱ በገጠሙ ሰዓት ሲጣሉ ነው የነበርኩት ላለች ነበረች። አብራን ከኛ ጀማ ጋር ነበረች ራሄል። ገነት አንቺ ራሄልና ገኒ ቪዲዮ ታብራ ገነት ቪዲዮ አብሪ ፕሊዝ። እና የዛ ሰዓት እንደዚህ ተደርጓል። ከዛ በኋላ እኔ ገነትን እጅ ስጠይቃት ኧረ ገና ብዙ ነገር አለ። እኔ እሱ ለገብርኤል ነው የሰጠውሽ አርገሽብኝም ከሆነ አለችኝ። እንደዚህ ነው ያለችኝ። እኔ ለገብርኤል ነው የሰጠውሽ አርገሽብኝም ከሆነ ስትለኝ ገኒ አልኳት ምን እንድትሆኝ ነው ያደረኩብሽ? ማኔር ቤት እንድትከፍቺ ነው ወይስ ህይወትሽ እንዲመሰቃቀር ነው ወይስ ጸዳ ያለ ህይወት እንድትኖሪ ነው ብዬ በጣም እየሳኩ ላይ እያላገጥኩ ነው ላይ አወራኋት። ወላሂ ነው የምልሽ በራሴ ስለምተማመን ማለት እኔ አላውቅም። እኔ ለሴትዮዋ መጨረሻ ላይ እሷ መረጃ እየሰጠቻት ሴትዮዋ የምታወራ ነው ይመስለኝ አለች። ኦኬ ከዛ ፍሬ ጋር ብዙ ነገር አለ ፍሬን አመጣልሻለሁ ስትለኝ እኔ ራሴ አልሄድም እንዴ ብዬ ፍሬ ጋር ቤቷ ቀጥ ብዬ አንኳኩቼ እኔ የገባሁበት ሰፈር ነው ሰው ጠይቄ ቀጥ ብዬ ቤቷ ሄድኩኝ። ፍሬን እንግዲህ የዛኔ ልናስታርቅ ስንል ላውራሽ ስትለኝ እኔ አልፈልግም ጓደኛ ያደረገች ስትጣሉ ወሬ አልፈልግም ነበር ያልኳት። ግን ፍሬ በጊዜው ስታወራ ለነጃት አውርታላት ነጃት ሪካርድ አድርጋታለች። አንኳኩቼ ፍሬ ከምንገዳደል ሀቂቃዬ እንዲወጣ ፈልጋለሁ የተዘጋደስ ነው የሷና የሷ አውጭልኝ ሀቄን ብዬ አስጨነቅኳታለሁ። ወላሂ ቁጭ ብዬ አልወጣም ከቤትሽ ነው አንቺም አለሽበት ብዬ ስላት እንግዲያውስ ብላ በፌክ አካውንት ስር ቁጥር ስታወራሽ የነበረው ብላ ስትነግረኝ እኔ እንደውም ትዝ አላለኝም። ወላሂ ነው ትዝ አላለኝም። መቼ ነበር የተወራው? ማን ያወራ? ኧረ ማንም አውርቶኝ አያውቅም ብዬ ከሰዓታት በኋላ ሀቢባ የተቃጠልኩበት ጊዜ ስለነበረ ትዝ አላለኝም። ይሄን ነገር የምናውቀው ማንን? እኔና ነጃት ነን። ዮናስ ደግሞ ሙልጭ አድርጎ ሰድቧት ብሎክ አድርጓታል። 15 ቀን ይሆናል ካሰቃየችኝ ማለት ነው። ማለት እኔ ቁጭ ብዬ ነው ማድረው፣ ቁጭ ብዬ ነው ማድረው። እኔ እሱ ሲመጣ በቃ እንዴት እንደሚያደርገኝ ብታይ ልጁንም አንገብግቤ እኔም ተቃጥዬ እንቅልፍ አጥቼ በማያውቀው ነገር ገባሽ? ማናት ለማወቅ እኔ ልጅቷ ሞዴል ናት። እንትኑ አለ ጽሁፉ አለ ልክልሻለሁ። ልጅቷ ሞዴል ናት። አሁን እኔ ኢትዮጵያ ነኝ ነው ከውጪ ነው ያለሁት። ስመጣ እሺ አብረው ሲገናኙ ቤታቸው ጠሪኝና ቀጥታ ሂጅ ሊያዛቸው ኦኬ ስመጣ እያለች ማስረጃ ላኪልኝ እባክሽ፣ እኔ ትዳሬን ማዳን እፈልጋለሁ። ማየት ብቻ ነው የምፈልገው። ከዛ ከህይወት ያወጣዋለሁ። አንቺ ወደሽ ነው የምትረጂኝ። እኔና ጓደኛዬ ዮናስ ነን የምናውቀው ሶስታችን። እኔ አሁን ከነገርኩሽ እኔ መሆኔ ይታወቅብኛል። ስለዚህ ስመጣ ብቻ አብሬያት ቁጭ ብያ እሱ ባለበት ደውይለት እላትና እንትን እላታለሁ። ውዴ እያለች ደግሞ እንደራሷ ነው የምትጽፈው። ውዴ እያለች ነው የምታወራኝ ማለት ልጅቷ። አሁንም ስልክ ቁጥሩ አለኝ ስቶሪኑ ላይ አለ እና ፍሬ ይሄን ነገር ስትነግረኝ ቤት ውስጥ ብዙ ስልክ አላት ደብቃ ፌክ አካውንት የምትጠቀምበት ባሏ አያውቅም። እኔ ነኝ የማውቀው። ቁጭ አድርገንሽ ነበር የምናሳድርሽ። እሷ ቁጭ ብላ ስትጽፍልሽ ነበርኩኝ እኔ ጓደኛ አይደለሽም ጓደኛዬ እሷ ናት። እኔ ስላንቺ አይመለከተኝም አትፍረጅብኝ ያለች። እኔ እንዳትቀየሚኝ እኔና አንቺ ጓደኝነት አለን የለንም? እማቅሽ በማን ነው? በእሷ ነው አለቀ። እንዲህ ነው ያለች። ሀይክ እኔም ብሆን ነጃት ሰው ገላ ደብቅልኝ ካለች እደብቅላታለሁ። ጓደኛዬ ስለሆነች አሳልፌ አልሰጣትም። ይሄ ሀቂቃው ነው ገባሽ? አንቺ ይሄ ነገር ሲመጣ ሪታን ማመን ጀመርኩ። በቃ እየተፈጠረ ያለው ነገር ራይል የምታደርገው ነገር ማመን ጀመርኩ። ለምን? ማስረጃው እዚህ ጋር ልጅቷ ከሌና ከነጃት ውጪ የሚያውቀው የሌለው ነገር እየነገረችኝ ነው። ተረዳሽ? ወላይ ከምንም በላይ አመመኝ። ይሄ የሱቄ ነው ያላመመኝ። ለምን መዘጋት አይችልም? ማንም የኔ ሱቅ ማዘጋት አይችልም። ገባሽ? በሊባኖስ ስም ነው ሱቄ። ማንም ማለት ነው ራይስ ጀምቡርዬ ለምን አይሆንም? ቢነየው እንዳለ የሊባኖስ ነው። በሊባኖስ ስም ነው። ምናልባት እኔ የቤት ሰራተኛ የሚል ኢቃማ ስላለ እኔ ሊያስይዙኝ ይችላሉ። ከዛ በኋላ ተመልሼ መውጣት ይችላሉ። ፀጉር ቤት ግን መስራት አልችልም። ቤት ውስጥ ነው መስራት የምችለው። ይሄ ማሩፍ ነው። ከዛ ውጪ ግን ሱቄ ማዘጋት ማንም አይችልም። ገባሽ? እና እኔ ገነትን ሄጄ አወራኋት። ገነት እንዲህ ነው ጓደኛሽ ናት። ሲጀመር እንዲህ የምታረግሽ እራስሽ መልሰሽ እያመጣሽ እየመለሽ ነው። አይመለከተኝም። እኔ ግን ለገብሬ ሰጥቼሻለሁ። እንደማታረጊ ደግሞ ያወቁት መጨረሻ ላይ እሷ ስትከብስ አሁን ራይል ቅድም እኔ እበት እያለች ነበር ስትለፈልፍ ነበር ላይቫን ከፍታ። አሁን ግን አንቺ ቤት ሲሆን ምን አለች? በጣም ነው የምወዳት አለች። ለምን? ልጅቷ ልክ አይደለችም። አንዴ ጥሩ ነገር ታወራለች፣ አንዴ ጥሩ ያልሆነ ነገር ታወራለች። ገባሽ? እኔ ምንድነው ያልኳት? ቪዲዮ የሰራሁት ሀቢባ ወላሂ ነው የምልሽ። ቪዲዮ የሰራሁት ራይል ሐቄን አውጭልኝ። በቃ እኔ ገንን ላሰርቻለሁ አላሰራው። በቃ ሐቄን ታውጣልኝ። እንዲህ ስታረጊ ነበር። ሐቄን አውጭልኝ ነይና ሐቄን አውጭልኝ። ለምን? ባሏን ጠርቼ ያወራሁት ሀቢባ ሄጄ መደባደብ አቅቶኝ አይደለም ሀቢባ ወላሂ ነው የምልሽ። እኔ በሐቄ ዝም አልልም።
አልዋሽሽም። እኔ መደባደብ እኮ ችግር የለውም ሱስ ያንቺ ብለን ያታሽም ይብላንቺ አላንሰው እኮ ሚት አድርገን ስታወሪ አላወራሁም ሚት አድርገን እና እኔ አሁንም ቢሆን ልነግርሽ የምፈልገው ሀቢባ እኔ እሷን መጣላት አቅቶኝ አይደለም። ራይልን በጣም እናውቃታለን። እኔ ጋር ቪዲዮ አለ ከዚህ በፊት ቁጭ አድርገን እንደ ቤተሰብ ጓደኛሞች ብዙ ስህተት አይተንባት ቁጭ አድርገናት አውርተናት እንደ ትልቅ ሰው ድጋሚ ያንን ስህተት እንዳትሰራ አድርገናት ይቅርታ ብላ ቪዲዮ አለ ከካሜራ ላይ የሳኩት ለክፉ ቀን ይሆናል። ለእኔ እቺ ልጅ ጤነኛ አይደለች፣ ነገ ወጣ ትከብሳለች ብዬ ማለት ነው አስቀምጫለሁ። ጧት ነገሩ ብታይ ለምን አትይ እኔ እየወጣች የቤሩት ወንዶች አበሻ ወንዶች ከባሌ ጋር አብራ እየበላች ይጠጣች ነጃትን እኔ እኮ ነጁ ምን ትላታለች? እኔ ከቤተሰብ አምልጬ ነው እንጂ የመጣሁት ጽድት ያለ ቤተሰብ ነው ያለኝ። ትናንትና በፓስፖርት መጥተሽ ከኛ ጋር የተፈጠረው ነገር ላይ ቲክቶክ ቪዲዮ ትሰራብናለች። ያን መረጃ ይዘን ሀሜት ይዘን ብር ጠፋ፣ ብዙ ነገር ተፈጠረ። ከዛ በዛ ጉዳይ እሷን ላለማስቀየም ሊያስቀይሟት ሲሉ እኔ እንዳታስቀይሟት እንደ ትልቅ ሰው እናወራለን ብዬ ሁሉንም ቁጭ አድርጌ ይቅርታ እንድጠይቅ አድርጌ እሷም ከዚህ በኋላ አይደገመኝ ብላ ደምን ባልቅስ አይኗ ቀልቶ ማለት ነው ወላሂ ነው ሲው አይኔ እኔ ስታለቅስ አብረን ያለቀስኩት ሰላም ተፈጥሮ ድጋሚ እንደ አዲስ ህይወታችንን ጀመርን። እኔ ዝም ብዬ አይደለም ላይቭ ላይ ወጣሁት። ጓደኛዬ ማለት ገበናዬ ናት። ደስ የሚለው እኔ ገበናዬ የሚያሳፍር ነገር ሲጀመር የሰው ሚስጥር ይዛለሁ እንጂ የኔ ሚስጥር የሚባል ነገር የለኝም። ላይፌ እንዳለ ክፍት ነው። የማደርገው ነገር እንዳለ ፊት ለፊት ነው። ምንም የሚደብርም የሚያስደብርም የሚያሳፍርም ነገር የለኝም። ገባሽ? አልፈራም። ስወጣ እኔ ነኝ ቀደም የወጣሁት ከራሄል በፊት። ለምን ለባሏ ቁጭ አድርጌ አባቴ እኔ በጣም ነው የምወድህ እንደዚህ እኔ ላስቀይማት ትምጣለኝ አልዋሽም አይባል ይዣት ልምጣለኝ ካየኋት እወጋታለሁ አልኩት። ደግሞ ቲክቶክ ላይ ለምን እንደወጣሁ ታውቂያለሽ? ወላሂ ነው የምልሽ አይባ ደውላለት ለአንቺ ደውዬልህ እና ወደ ቤት ብዬ ምናምን አልኩት አለች። ግን እዚህ ጋር ምስክር ባለበት ነው የደወለችልኝ። አንተ ማትመጣ ከሆነ ቲክቶክ ላይ ወጥቼ ነው የማወራው ምን እየተወራ እንደሆነ አውቃለሁ ነው ያለችው። እራሷን ስለምታውቅ ማለት ነው። እኔ እስካሁን ድረስ የቲክቶኩ ነገር አልመጣልኝም ነበረ። ምክንያቱም ጓደኛዬ የምሰራው ላይቭ ላይ ስለሆነ ቲክቶክ ላይ ስለሆነ ርስቋን መዝጋት አልፈለኩም። እንደዛ ካለች እኔ ነኝ የምወጣው ከኔ ወሰደው አልኩት። አምጥቼ ይቅርታ እንድጠይቅሽ አደርጋለሁ ሱሱ ሲለኝ እኔ ይቅርታ አይደለም የምፈልገው ሐቄን አውጣልኝ ወንድሜን አይደለ ለሷ ደግሞ ባሏ ነካ አይደለ እኔ የሚከራከርልኝ የለማ አንተ እንደወንድም እንትን ግዴታ እንድትወጣ እኔ ላስገድላት ወይ ላስደበድባት አይደለም ወላሂ ነው ጠርተሽ ብትጠይቂ ነግርሻ እጁን ስሜ በነቢ ረመዳን ነው እጅ እንዳታነሳባት ብዬ ለምኜ ቁጭ አርጋ አውራትና ሐቂቃውን ተንገረና ሰዎች በተሰበሰቡበት ሐቄን ታውጣልኝ ቆሻሻ እንዳልሆንክ እንደዚህ አይነት ነገር እንዳላደረኩኝ ሐቄን ታውጣልኝ ያልኩት። ከዛ እሷ ወጣ ትላንትና ተፈታተነች። ለምን ላይቭ ከፍታ በአንዳንድ ሰይጣኖች የተነሳ ባሌ ገለው ነበር አለች። እንደ ወንድም እንደ ቤተሰብ እኔ እኮ ቆሻሻ መሆን ከፈለኩኝ እኮ ሳላወራው ንቄው ምናምን ማውራት እችላለሁ። ግን ተስፋ በላይ የሷ ባል ነው ሲጀመር ማውቀውም በሷ ነው ሞዶም በሷ ነው። ኦኬ የሷ ባልም ስለሆነ ነው ማከብረው። ገባሽ? ባለቤቱን ንቄ እሷን ማስቀየም አልፈልግም። ገባሽ? እሷን ልስደባት የፈለኩትን ላድርጋት። ግን ባለቤቷ በጣም ለኔ መልካም ሰው ነው። ልጄ በጣም ነው የሚወደው። አይባ ደም እጁ ላይ ልጄ ከደማ ለሱ ደውላለሁ። ንገሩልኝ እሱ ይምጣልኝ አባቴን ይደብድብ አንቺን ይደብድብ ነው የሚለን የኔ ልጅ ማለት ነው። በጣም ከመውደዱ የተነሳ ለዛ እኔ በልጄ አይን ነው የማየው። በጣም ነው የምወደው ማከብረው። ምንም ኖሮ አይደለም። እሷ ግን ላይቭ ላይ ወጣ መስትል ነበር ቁጭ አርጋው ባሌ ከሴት ጋር ማጣበስ ነው የቀራት ነው ያለች። ወላሂ ለአዚም እኔ ክስ ነው ያቀረብኩት ባሏ ጋር ሚዲያ ላይ ሳልወጣ ኦኬ ሰው ጋር ሳልከሳት ብንሳል ባሏ ገበናዋ ስለሆነ ሐቄን አውጣልኝ አልኩት። ሐቄን አላወጣልኝ። ስለዚህ እሷ ወጣ አወራች። እንግዲህ ይሄው ገነት አለች ፍሬም ትመጣለች። እኔ ውሸት አይደለም የሰማሁት። እንግዲህ አረብ ዋህድ ያኔ በጣም ቤስት ከኛ በለ ቤስት ጓደኛዋ ማለት ፍሬ ናት። እኛም እናውቃለን። ልታወራልን ስትል መንገድ አልከፈትላትም ነበረ። ነጃት ጋር ግን አውርታ ሪከርድ ነበረ። የአላህ ነገር ደግሞ ስልኩን ቲክቶክ ልታስተካክል ይዛላት ሄዳ ባሏ ሰማው። ተርጉሚና ደስ ያላትን ተረጉማለች፣ ደስ ያላትን ላተረጉምለት ትችላለች። ግን ይኸውልሽ አላህ እንዴት እንደሚያጋልጣት ማለት ነው። እኔ እኮ እሷ መጥፎ ሆና አይደለም ለኔ ምን ብላኛለች? ሳይዋ ሱሴ ሰው ስለኔ በጣም ትከራከራለሽ፣ ለኔ ሁሌ አንገትሽን ሰጫለሽ። ግን ራሄል አወራች አማች ከተባለ ግን አዎ አሜተኛ ናት ባለጌ ናት በይ እንዳትከራከርልኝ ብላኛለች። በፊት ለፊት ነው የምነግርሽ። ይሄ በቃ እኛ ራሄል እኮ እንዳለቻችሁ ስንባል ኧረ እኔ በእናታችሁ ተቋጥች ጤና የላትም ዝም ብላ ነው የምታወራው አሜተኛ ናት። አቡ አንድ ነገር ልንገርሽ፣ ሱሱ ከጨረሰች አላቅም
እኔ አሁን ከገነት ጋርም ጸበኛ ነኝ። ፍሬ ትግባ የሚባላም በጣም ጸበኞች ነን። ከፍሬ ጋር እነሱ አስታርቀውናል። ገነት ጸጉር ቤት እኔ አሁን እነሱ መጥተው ቢያወሩ የኔ ጸበኞች ናቸው። ገባሽ? ጸበኛ ስትሆኝ እኔ እዚህ ጋር መቀመጥም አቡ የሱሱን ሀቅ ነው። ገነት ትናገር። ፍሬ ከገባች እኔ ወርዳለሁ፣ አልቀመጥም። ለምን? እኔና ፍሬ በሩቅ ለሩቅ የተባባለን ሰዎች ነን። ሀቢባ ይሄ መብቴ ነው። ለምን አሁን ላይ የተጣላዋቸው ሰዎች ሁሉ እየመጡ እንዴ ትዋገር ነው እንጂ የሚሉት ሀቢባ አትሰሚም። አም ሶሪ ሚውት መሆኔን አላወኩም፣ ይቅርታ። ለገነት አይደለ አንቺ ያልሻት? ስለዚህ ገነት እኔ ችግሬ ከፍሬ ጋር ለመሰለሽ ሀቢባ በቃ ታርቀን ኦልሬዲ። ለምን ሀቡ እዚህ ጋር አንቺን የተጣላሽ ሰው እኮ መጥቶ ሊወግርሽ ነው እንጂ የሚፈልገው እኮ አቅሽ ሊያወጣ እኮ አይደለም። ለምንድን ነው ቁጭ ብዬ ማወቅ? በቃ እኔ ገነት ትጠየቅ የት ቦታ ከተባለ መሄድ እስካለብን አደረገች የተባለችው ሴትዮ ድረስ መሄድ ካለበት ሀቢባ እኔ ችግር የለብኝም። ግን ፍሬ ትምጣ እንትና እንዴ ለምን ሀቢባ? እኔ እኮ ከነዚህ ሰዎች ሁሉ እኮ ተጣልቻለሁ። ፍሬ አታስፈልግም። ለገነት ነው ያልሻት። ለገነት ትናገር። ነጃት ለምን አመጣ? ኦኬ ነጁን አስገቢያት። አንድ ሁለተኛ ነገር ደግሞ ይኸውልሽ አቡ እኔ ለጸብ ከሆነ እኮ እኔ ለሀቅ ነው እንጂ የምቆመው ፍሬ ስለተጣላቻት ወይ ገነት ስለተጣላቻት ይሄን አልደደብ አይደለሁም። እስከዛሬ እኮ ከእሷ ጋር ነበር ስቆም የነበረው። ግን እዚህ ጋር ሀቂቃውን ስለ ፌክ አካውንቱ ስለምታደርገኝ ነገር አብራት የነበረችው በሰዓቱ እሷ ናት። ከኔ ጋር ግን በፌክ ነበረች። ጸባ ነበር። አንድ ነገር ስለ ፌክ አካውንት የነገረቻት አቡ ፍሬ ናት። ማናታ እኔና ፍሬ ነበርን በፌክ አካውንት ስንሳደብ የነበረዋ ከሆነ ነው ካለችው እኮ አሁንም አላውቅም ሀቢባ አላውቅም እያልኩ ነው እንዴ ሀቢባ እማቆሽ አለው የለኝም ፌክ አካውንት ብላለች። ሱሱ ይኸውልሽ እውነታውን እኮ ሀቅ እያወጣሁ ነው። ሀቢባ እኔ በጣም ደክሞኛል፣ አሞኛል። ውሸት ካወራች ደግሞ ማንም አይተዋትም። ማን ይተዋታል? ሀይባ ውሸት ካወራች ማን ይተዋታል? ማንን? ፍሬ ከፍሬ ጋር ጠበኝ ስለሆንኩኝ ፍሬን አልፈልጋትም። ለምን ታወራለች? ለማን ብላ ነው የምታወራው? እነሱ እኮ ተዘጋግቷል። ይሄንን ነገር እንደዚህ አይነት ብሎ ነገር አለ አየሽ የሚባለው ኦኬ፣ ትምጣ ችግር የለውም። አሁን ገነት ትናገርና ሀቢባ አንዴ እኔ ለገነት ልጠይቃት። አንቺ እኔ ላይ ንጹህ ከሆንሽ ምንም ካላደረግሽኝ ለምን ፈራሽ ፍሬ እንዳትመጣ? እንዲህ ማለት እኮ አይደለም። የምታውቂውን ታምኛለሽ፣ የማታውቂውን አታምኚም እኮ ሀቂቃ እንዳይወጣ ነው ካልሽ በቃ ትምጣ። እኔ ጓደኛ አንቺ ፍሬ አይደለችም። ጓደኛ አንቺ እንጂ ፍሬ አይደለችም። ሀቢባ የምነግርሽ ነገር ከዚህ ላይ በኋላ ስንት ግድያ እንዳለ ይሄን ነው። ስንት ጸብ ይመጣል ገና። እኔ እዚህ ቤት የምናገረው ሀቢባ ከጨረስኩ በኋላ ማንም እንዳይደውል ማንም ምንም አያመጣም። ለምንድን ነው እንዲህ የምትፈሪው ራሄል? እንዲህ ማንም ምንም አያመጣም። ሁሉም እኮ አንዳንድ ነፍስ ነው ያለው። እንደዚህ ማያልሽ ለጠላትሽ የልብ ልብ አትስጪ እንዴ። አንድ ሰው ራሷ ተነግሻለች። ፍሬ ስትደግመው በትክክል ባትደግመውስ ብትጨምር ወይ ብትቀንስስ በምን እናውቃለን? አይ ለምን ትቀንሳለች? ከቀነሰች ምናልባት እሷ በምትናገርበት ሰዓት ላይ እኔ ላስታውሰው እችላለሁ ነገሮቹን። ገባሽ? አሁን ላይ እንዲህ ብዬ ነገሮቹን መናገር አልችልም፣ ግን አሉ ብቻ ይሄ በፌክ አካውንት ስልክ በሶሪያ ስልክ እንትን ነው ወደ ዳውራ እየሄዱ በሴንትራል ስልክ እየደወሉ ሱሱ ጋር እንደሚያስጨንቋት ይሄ ነገርም አለበት። ሁለት ደግሞ እሱ ቃል ሊያዘጉበት እንደነበሩ እሱም ነበረበት። ብቻ አሉ ነገራቶች ስትናገር አስታውሳቸዋለሁ። ቆይቶ እኔ ያለው ነጁ ነገር ኦኬ። እሺ ፍሬ አለች። እሺ አንቺ መናገር የምትፈልጊን ተናገሪ። እሱን ካላስታወስሽው ስታወራ ታስታውሻለሽ። አሁን ተናገሪ። መናገር የፈለኩት ሪች አሁን መጨረሻ ላይ በተናገርሽ ጉዳይ ላይ ነው። ነጁ ማስታረቅ ብትፈልግ ታስታርቀን ነበር ጠርታ ምናምን ላልሽው ማለት ነው። በዚህ ጉዳይ ላይ አንድ ነገር ልንገርሽ። ከማናችሁም በፊት ማለት ነው ፍሬ ሀታ ሱሱ ያለባትን ችግር እኔ ዛሬ እንኳን ሱቅ ስትመጪ ታውቂያለሽ፣ እንደሌላ ቀን ስቄ እንኳን አልተቀበልኩሽም። ፊቴን አይተሽዋል፣ እንዴት ልክ ሳይሽ ፊቴ እንዴት እንደተቀያየረ። ምክንያቱም እኔም የራሴ ችግር ስላለብኝ እኔንም እንደዚህ ብላሻለሽ ተብሎ የተነገረኝ ነገር ስለነበረ
እኔም ቂም ይዤብሽ ስለነበር ስቄ እንኳን አልተቀበልኩሽም ስትመጪ ዛሬ ታውቂያለሽ አይደለ እንዴ ሰላም እንዳልኩሽ ራሱ ለምን ውስጥ ያለ ነገር ስላለ ግን አንድ የዛን ሰብስበን ያለብሽን ችግር ሰብስበንሽ እንደ ጓደኛ ሪች ይሄን ነገር አታድርጊ ተባብለን በይቅርታ ተላልፈን እንደገና ጓደኛ ሆነ ሁሉም ነገር ስለተዘጋ ዛሬም ደግሞ የሱሱ ነገር እያለ እኔም ደግሞ ብጨመርብሽ ተደራርበው ጓደኛ ህብረት ፈጥረው እንዲያደረጉኝ ትያለሽ ብዬ የሆዴን በሆዴ ጸጥ ነው ያልኩት። ስትመጪ ስቄ ተቀብዬ ሰላም ብዬሽ ነው ወዲያው ነው የወጣሁት አንቺ ስትመጪ ከሱቅ አይደለ መጨረሻ ላይ አዎ አይ ላት ያለሽ። ሲቀጥል ደግሞ ማስታረቅ የኛን ጸብ ስለሚፈልጉ እንጂ ማስታረቅ ቢፈልጉት ያስታርቁን ነበር ላልሽው ባልሽ ጋር ደውላ አውርተው ሱሱ ምንድነው ይሄ ነገር አደባባይ መውጣት የለበትም በዛው አውርተን እንጨርስል እኔ ባሏን እጠብቀዋለሁ ለባሏ ነግሬዋለሁ ከባሏ መልስ የማይሰጠኝ ከሆነ ግን ቲክቶክ ላይ ወጣለሁ ሀቢባ ፍርድ ትስጠኝ ነው ያለችው። ሕፃን ልጅ አይደለችም ሱሱ ምን ይሄን አድርጊ ይሄን አታድርጊ ብዬ እኔ የምከለክላት ገባሽ? የምታረገውን ነገር ታውቃለች። መውጣት አለባት ወጣች ተናገረች። ዚያስታክሽ አይወዱኝም አንወዳትም እዛ ጋር ማስታረቅ ብትፈልግ ነጃት ምናምን ላልሽው አንቺ ችግር ሲፈጠርብሽ ፍሬ ከሁላችሁም እዛ ውስጥ ካሉ ሰዎች ሁሉ ነጃት ትሻላለች ትንሽ ታገናዝባለች ብላ ያ ሁላ ነገር መታ ስትነግረኝ ፍሬ ትናገራለች ጨርሽ ስትነግረኝ ፍሬ ይቅር አልሰማም ሁላ ያለችኝ ማለት ነው። አንቺ ነግሬሻለሁ ይሄንን ነገር ለራስሽ አንቺና ራሄልን ጥሪልኝ ስትለኝ ማለት ነው አያስፈልግም ምንም መስማትም ማወቅም አንፈልግም። ራሄል ማውራት ታወራለሽ በቃ እሷ አመለ ነው እንደ ጓደኝነታችን እንደፈለገችቱን እንደሆነችውን እንችላታለን ብዬ አፏን እንዳዘጋዋትና ዝም እንዳስባልኳት ፍሬን ታውቂያለሽ አንቺ ታውቂያለሽ። ከትላንት ወዲያ ሱሱ ጋር ተነግሯት ይሄ ነገር ደውላልኝ ለኔ ማለት ነው ወለው ነጃት ፍሬ ያሁላ ነገር ነግራሽ ደብቀሽኝ ከሆነ እስከ ነገርሽኝ የኔና ያንቺ ጓደኝነት ዛሬ ነው የሚያበቃው ስትለኝ ምንም የማውቀው ነገር የለም አልሰማውም ስለ እንደዚህ አይነት ነገር አላውቅም ስቲል ነው ድረስ ደብቄልሽ ነበር ጉድሽን። አንቺ ግን ዛሬ ወጥተሽ ምናልሽ ማስታረቅ ብትፈልግ ኖሯልሽ በጣም እንደምፈልግ አንቺ አይደለሽ የምትይው ጓደኛሽ የማታውቀኝ ጓደኛሽ ፍሬ ስለምታውቀኝ ነው መታ የኛ ለኔ መታ ነገሮችን ሁሉንም ነገር የነገረችኝ ገባሽ? እዚህ ጋር ለምትናገሪው ነገር ጥንቃቄ አድርጊ። እኔ እንኳን ያንቺና የሱሱን ጸብ አይደለም ማለት ነው ስትጣይ ሲከፋሽ እንኳን እንዲሆንኩ ብለሽ መጥተሽ ነው ነገር ዛሬ ለወሬ ማሞቂያ ብለሽ እኔና አንቺ ብንጣላ ምናምን አይስኬድም። እኔም የራሴ ችግር አለብኝ አደባባይ እንደ ሱሱ ወጥቼ ስላላወራው ነው። ሂሳባችንን እኔና አንቺ እንተሳሰባለን አደባባይ ላይ ግን አይደለም። ቴንክ ዩ ነጁ ግን መዛዛት ምናምን አይቻልም እዚህ ጋር ፕሊስ አትዛዛቱ። ሀቡዬ መዛዛት ምናምን ሳይሆን እዚህ ጋር እኔም ስሜን ማጥራት እሷ የሱሱ ጓደኛ ናት እንዴት ሲጣሉ ለምን ዝም ማለች ይባላል አይደለ? ለሱ ነው ላጠራላት የመጣው እስቲል ነው ድረስ ሱሱ እስከምትወጣ ድረስ ከ6 ወር በላይ ዝም ብዬ ማለት ነው ጉዷን ችዬ የተቀመጥኩት እኔ ነኝ። እኔ ይኸው ፍሬ አለች ፍሬ ለማንም ሳትናገር መታ የነገረችኝ ለእኔ ነው እኮ ፍሬ ታዲያ በጓደኝነት ጊዜ አብረው ያሙትን ሲጣሉ ጠብቃም ለመታል አንቺ ነገር ለምን አስፈለገ? በሰላሙ ሰዓት ጓደኛሞች እያሉ ሀቡ እኔና እሷ አሁን አይደለም እኔ ለነጃት የነገርኳት እኔና ራሄል መሀል ላይ ጥል ነበረ ቆይቷል ሚዲያ ላይ ወጥቶ ነበረ። የዛ ሰዓት ደግሞ ራሄል የነሱ ጓደኛ ነበረች። እኔ ሄጄ ነጃት ጋር እቺ ልጅ ትይዟታላችሁ ወይስ አትይዟትም ብዬ ሰብስቡልኝ የምናገረው ነገር አለ እንደዛ ከሆነ ስሜን የምታጠፋ ከሆነ ብዬ ለነጃት ደውዬ አውርቻታለሁ። ያን ወሬ ነው እንጂ አዲስ የተወራ ወሬ አይደለም ይሄ። ኦኬ ሰላም እያላችሁ ገና ጓደኝነት እያላችሁ ነው ከራሄል ጋር ታውሩ የነበረውን እየመጣሽ ለነጃት ታወሪላት የነበረው አይደለም ሀቡ። እኔና እሷ መሀል እኔና ፍሬ ጓደኝነት ልትልሽ የፈለገችው ጓደኝነት በነበረን ሰዓት ያው ታሜ ቅድምም ተናግሬያለሁ እናማለን ይሄንን እኔና ፍሬ ተጣላን ሀቡ። እኔ መነጋገር ስለማልፈልግ እኔ በቃ እንዳለ እዚህ ጋር አሁን ከነጁና ከሱሱ ውጪ የተጣላው ሰው ነው። ቅድምም ብዬሻለሁ። በቃ እኔ በግል የሚፈልገኛ እሱን እኔና ፍሬ ስንጣላ
ታርቀናል እኮ እኔ እና እሱ ኦልሬዲ ታርቀን በቪዲዮ ሰርተን ምናምን እኮ ነው። ሀቡን አሁን እኮ መቀመጥ ሳልፈልግ ነው የተቀመጥኩት። ያልኩትን ብያለሁ አልኩ። አሁን ከተረስከዘ ለነጁ ደውላ ልንገርሽ አንድ ነገር እኔ ልታመሰግኝ እንጂ ለነጁ ደውላ ጓደኛችን ምናምን ልትልሽ ነው እንጂ ፍሬ አዲስ ያወራችሁ ወሬ አይደለም። ያኔ የዛሬ 6 ወር የተፈጠረ ነው። አሁን ሱሱ ጆሮ ስለገባ ፍሬ ስላነሳችሁ ያንን ሞድዋ ፍሬ ታወራው ተብሎ ነው እንጂ ፍሬ ጋርም አዲስ የተፈጠረ ነገር የለም። እኔና ፍሬ መንገድ ላይ እንኳን ተያይተን ማናቅ ልጆች ነን ከተጣላን በኋላ። አዎ እኮ ስለዚህ አሁን ይኸውልሽ አንቺና ሱሱ በጣም ነው የምትዋደዱት፣ መጣላት የለባችሁም። ይሄ ደግሞ ሱሱ አንቺን በጣም ትወድሻለች፣ አንቺ ሱሱን በጣም ትወጃታለሽ። ሶ መሀላችሁ የገባው ወሬ አንቺ አልሽ የተባለውን ማስረጃ ምስክር ቆይ ኦኬ። ታዲያ ዛሬ ስንጣላ ጠብቀሽ ለሆነ ሰው የሆነ ነገር ካልሽ ያላልኩትን ነገር ኤግዛምፕል ነው። ኖ አይደለም። ይሄ ወሬ እኮ ይኸውልሽ እኔና ራይል እንጣላለን። ላስረዳሽ ከመጀመሪያ እንዲገባሽ እኔና ራይል እንጣላለን። ወሬ ሰማሁና ነጃት ጋር ደወልኩኝ እኔ ኦኬ። ሚዲያ ላይ ከመውጣቴ በፊት ነጃት ጋር ደውዬ ነጁ እቺ ልጅ እንደዚህ እየተደረገ ነው፣ እቺ ልጅ ያዛት የእናንተ ጓደኛ ነች፣ እንደዛ ከሆነ አልኳት። እኔም ብዙ ማውጣው ሚስጥር አለ ብዬ ለነጃት ደውዬ ነገርኳት፣ ስሞታ ለነጃት ኦኬ። ከዛ ነገሩ አላልቅም ሲል እኔ ሚዲያ ላይ ወጥቼ ተናገርኩኝ። ከዛ ህርቅ ተባለ፣ ታረቀ። ነጃት ይሄ ወሬ ለሱሱ አልነገረቻትም። ሱሱ እንደ አዲስ ነው የሰማችው ይሄ ወሬ እንጂ ከተጣሏት በኋላ እኔና ሱሱ ከትላንት ወዲያ መጣች ቤት ያንኳክታ። እኔና ሱሱ ጓደኛዬም አይደለችም፣ አግኝቻትም አላቅም። የህርቁ ጊዜ መጣች። ከዛ በኋላ ያለፈ ታሪክ የለም። አታቀኝም፣ አላቃትም። ጓደኝነቷ ለኔ ፍሬ አንቺ እኮ ነኝ ያልተረዳሽኝ ነገር ገብቶኛል እኮ። ግን ለምሳሌ ሁለት ጓደኛሞች ቢጣሉም ባይጣሉም አብረው ያወሩትን ነገር አንደኛው ሄዶ የሆነ ቦታ አውርቶ ለዛ ሰው ምስክርነት ቢቀርብና በአንደበቱ ብቻ ቢመሰክር እውነት ያውራ ይጨምር ይቀንስ ፈጣሪ ብቻ ነው የሚያውቀው አይደል? ታውቋለች እሷ ልቧ በደንብ ነው የሚያውቀው፣ በደንብ ነው የሚያውቀው። አሁን አንቺ የሆነ ነገር ብለሽ ራሄል አላልኩም ብትል እኛ የምናውቀው ማን ይበል ማን ትክክል ያውራ? አንዴ ጨርሱ። ቆይ ሱሱን ጨርስ። ማን እውነተኛ ነገር ያውራ? እኛ ማወቅ የምንችለው ቮይስ ሪከርድ ካለ ብቻ ነው። ቮይስ ሪከርድ ካለ ራሄል አላልኩም ብላ ብትክድ ይኸው ያልሽበት ማስረጃ ብለን እናቀርብ። በነገራችን ላይ አንድ ነገር ልንገርሽ፣ ራሄል በዚህ ቦታ ላይ አላልኩም አይደለም እዚህ ሚዲያ ላይ ቅርና ቤተክርስቲያን መጽሐፍ ቅዱስ አስቀምጣ ትምላለች ልጅቷ። ካላስና በአ ሆነ ቻው። አሁን ይኸውልሽ የጸብና የጥል ነው። ለዚህ ነው አልቀመጥም ያልኩሽ። እንደዛ ስላለች ማን ይቀበላል? እንደዛ ስላለች ብቻ እንቀበላለን። ማስረጃ ማለት ነው ወይስ ሪከርድ ነው? ገነት ታውራ ወይስ ሪከርድ እስከሌለ ድረስ ምስክርነታቸው ብቁ አይሆንም። ገነት ትበያለሽ ሀቢባ። የለም ስትበይ ስላለች እኛ እናምናለን፣ ስላለች አናምንም። አሁን ገነት ታውራ። ኧረ እኔ ጸብ ነው የሰለቸኝ ሀቢባ። አንድ ነገር ላውራ ተናገሪ ሱሱ። አንድ ነገር ላውራ። ለእኔ እኮ ጠላቴ እኮ አሁን እኮ ራሄል ብቻ ሳትሆን ፍሬም ጠላቴ ናት ለእኔ። ይሄን ታውቂያለሽ? ጠላቴ ናት ፍሬም። ምክንያቱም ይሄ ነገር ሴራ ሲሰራብኝ አብረው ነበሩ። ገባሽ? አብረው ነበሩ። በአጠቃላይ ጓደኛ ሆኖ አብሮ ያወራውን ነገር አብሮ ያማውን ነገር መጥቶ የሚያወራ ሰው በአጠቃላይ ለምስክርነትም ለምንም ብቁ ሊሆን አይችልም። ይቅርታ ኦልሬዲ ዋቴቨር ኦኬ እሺ እኔ አንቺ ጋር መጣሁኝና በሰው ምስክር የማይሆን ከሆነ ደግሞ እኔ ራይልን ብከሳት በሶስት ምስክር እኔ መቀመቅ ከታታለሁ። ይሄን ታውቂያለሽ? ፍርድ ቤት እንኳን የሰው ምስክር ነው የሚፈልገው። ምን ማስረጃ ቦይ ስራ ነው የሚፈልገው? አቢባ እቺ ልጅ እኮ ለእኔም ጠላት ናት እኮ። አሁን አብራ እኮ ስትመሰረት ነበረ። እኔ የምፈልገው ጥያቄ ምንድን ነው? ገነት ማታረለት የተመተተባት ገነት አይደለች የተመተተባት? ገነት ሀገር ማን እንደነገራት ማን ተመትቶብሻል ያላት? ኦኬ አቡ አንዴ ላውራ ሱሱ አንዴ ላውራ ግን ስጫት ለገነት ታውራ። ፍሬ ደግሞ አንዴ ላውራ ፍሬ ደግሞ ጋር አብራ ነበረች። ፌክ አካውንት ቁጭ ብላ ስትጽፍልኝ አብራ ነበረች። ይሄን ነገር ፈጥራ አይደለም የምታወራው። እንግዲህ እኔ ጋር ማንም አያውቅም ከነጃት ውጪ። ፍሬ መታ ከነገረች ፈጥራ እያወራች ቢሆን ማስረጃችን ምንድን ነው ሱሱዬ? እኔ ያለ ማስረጃ ማንም ሰው ማለት ነው በሰለጠነ ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። የተጻፈልኝን ነገር እየነገረችኝ ነው። በየመንገዱ እየተደወለ ባልሽን እንደዚህ አይነት ቦታ አየ ነው የተባልኩትን እየነገረችኝ ነው። ሌላ ሰው የለም። ከዚህ በላይ ምን ትፈልጊያለሽ? አይባ ማስረጃ
እስኪ ንገሪኝ። እኔ ተደውሎ መንገድ ላይ ባልሽ እንደዚህ አይነት ቦታ አየን እያሉ ጅስር ለጅስር እየሄዱ በየመንገዱ በሰው በመንገድ እየተደወለ እኔ ባንን ነገር የሚያውቀው ማን ነው? ሌላ የሚያውቅ አካል የለም። ከአንቺ ከነጃት ከባለቤትሽ አንድ ነገር እኮ ከአንድ ሰው በላይ ካወቀ እኮ ከባድ ነው። አንቺ ለምን ፍሬ እንደዛ ስለነገረችሽ ብቻ ከሌላ ሰው ልትሰማትሽ ልማሪች ነው? አቢባ ስለነገረችሽ ብቻ ይሄን ነገር ከሆነ ጊዜ በኋላ ሱሱ አዳምጪኝ። ራሄል ነጃት ጋር እየሄደች ፀጉር ቤት በምትሰራ ጊዜ ነጃት ነግራትስ ቢሆን ኦልሬዲ አንቺ ሁሉን ሚስጥርሽን ለነጃት ነው የምትነግሪው። ነጃት ለራሄል ነግራትስ ቢሆን ከነጃት ሰምታስ ቢሆን ራሄል ለፍሬ ነገረቻት። ኦኬ ይሄን ነገር ደግሞ እንደዛ ካልሽኝ ደግሞ እሺ ኦኬ ይሄን ነገር እዚሁ መጠየቅ ትችያለሽ። ለሪታ መጠየቅ ትችያለሽ። ነግራሽ ነበር ወይ ነጃት ይሄን ነገር ብለሽ እዚሁ አጥሪው። ጥሩ እኮ ጥሩ። እሱም ጥያቄ እንጠይቃለን ትመልስልሽ። ኦኬ እንደዛ ብለሽ ጠይቂያት። እሷ ህሊናዋን የሚያውቃትን ነገር ታወራለች። ሁለተኛ ነገር ሃይባ እኔ አሁንም ምናልባት እኔ አሁንም ብያለሁ እኔ ፌክ አካውንትም የለኝም፣ የጻፍኩበትም የለም፣ የደወልኩበትም የለም። ይሄን ጨርሻለሁ ሀቢባ። እኔ እየደከመኝ ነው። ስለዚህ ራሄል ራሷ ማናት ፍሬ ራሷ አድርጋው ቢሆንስ ማለት ሱሱ ለምን 100% ሹር ሆንሽ በራሄል? አንደኛ ነጃት ነግራት ቢሆንስ? ይሄ ጥያቄ ለራሄል ልጠይቃት። ነጃት ስለ እንደዚህ አይነት ጉዳይ አውርታልሻለች ራሄል? እኔ ነጃት ስለ ሱሱ ምንም ወሬ አውርታልኝ አታውቅም። ጥሩ ቴንኪዩ። ስለዚህ ነጃት አላወራችልኝም ብላለች። ነጃት ካላወራችላት ፍሬ ራሷ አድርጋው ቢሆንስ? አብረን ያደረግነው እኔ አላረኩም። አቢባ መትከዝቢ ቆይ ስሚ በደንብ አድርገሽ እንደውም ሩሽ አንቺ ኦኬ ከነሱ ጋር ጥል ነበርሽ። ገነት ከነሱ ጋር ነበርሽ። በእነሱ ቀንተሽ ሀቢቢ ከባሏ ጋር እስማኤል አልክ ስልክ አንቺ ብለሽኝ ኦኬ ዳውራ ሄደን እንደውለሽ እራስሽ ሪታ እራስሽ ዳውራ ሄደን ለለማን እንደዛ ሆነ። ለምን ዛሬ ክትጣሉ ጠብቀሽ ነገርሻለሽ? ኦን ዘ ሞመንት ኦን ዘ ታይም ዘ ሴም ታይም በትኩሱ እየተደረገ ያለ ለምን አሁን አይደለም ይሄ ወሬ የተወራው? ኖ እያልኩሻለሁ። ወዲያው ሀቢባ ያም ሆነ አሁንም ሆነ የዛሬ 4 ወር ሆነም እኮ አውሬዋ እኮ እሷ ናት አይደለ? እቺ ልጅ ራሷ ስልካን አሁን ስለተጣላን ሀቢባ በእናትሽ እኔ አላረኩም አላየሁም። አላረግሽም። በቃ ተረጋጊ። ራይ ምንም እንደዚህ የሚያበሳጭ ነገር ሀቢባ የተጣላችው ኦኬ ራሷ አርጋሳውን እኔ ምን አውቃለሁ። ለመገኘት ነው መባል አይደለም የሚያናደው። ውሃ ጠጪ፣ ተረጋጊ፣ አለቃ። እኔ ራሴና ሁሉ ተዘጋ። እሺ ውሃ ጠጪ፣ ወደ ገነት እንሂድ። ገነት ትናገር። ከቅድም ጀምሮ ለገነት እድል አልሰጠናትም። የእሷ ተራ ነበረ። እሷን እንስማት። በሰላም ሰዓት አብራችሁ በልታችሁ ጠጥታችሁ ያወራችሁትን ያቦካችሁትን ሁሉ ሄዶ ማውራት ሲጀመር ብትጣሉም ባትጣሉም ጓደኛ አብሮ ያሳለፈውን ነገር ማውራት በጣም የሚደብር ነገር ነው። ጓደኛ ጓደኛውን ፕሮቴክት ካላደረገ ምንድን ነው ጓደኝነት? እሺ ገነት ያንቺ ተራ ነው። እንኳን ደህና መጣሽ። አሁን ቆይ ሪች ሚውት አድርጊ። እሺ ቀጥ ገነት። እንኳን በደህና ቆያችሁ። እኔ ለመግባት እንኳን አላሰብኩም። ጾም ሲፈታ በኋላ እናወራለን ብያቸው ነበረ። አላስቻላትም ሱሱ እና በምን ልንገርሽ ልጀምሪልን የምንፈልገው ኦልሬዲ ለአንቺ መጥቶ ለሱሱ ያበደርሻትን $5000 ስትመልስልሽ አስመትታ እንደመለሰችልሽ ለመጀመሪያ ጊዜ የነገረሽ ማን ነው ከሚለው ብጀምሪልን። ኦኬ ሱሱ ዓርብ ዕለት አመጣች፣ ደወለችልኝ። እኔና ሱሱ እስከዚህም ነን። ስደውልልኝ እኔ መሀል ነበርኩኝ። የትንሽ መሀል ነሽ ልምጣ ስትለኝ ኦኬ ነው ያልኳት። ስመጣ ከዛን እኔ እንደዚህ ተብሎ እየተወራ ነው ገነት አመንሻቸው ምናምን ስትለኝ እኔ ምን አልኳት? በአምናቸው ኖሮ ይሄኔ አልኳት ምድር ላይ አንቺ ማትቀመጭ ማንም አይቀመጥም። ይሄኔ ተገዳድለን ነበረ። እኔ ግን ስለማላምን እንደዚህ ስላት ማናት ራሄል የሆነ ሴትዮዋ ቤት ይዛኝ ሄደች። ሴቲቷ ሁሉም ሄዳሉ፣ እነሱሱም ሄዳሉ፣ ሁሉም ቦታ ሁሉም ሄዳሉ ብላይ ከዛን ይዛኝ ትሄድና ሴቲቷ ምን አለችኝ? ልጅ ያላት ድምጿ ጎርጎግ እንትን የሚል የሆነ
ለየት ያለ ድምፅ የለም በአረብኛ ጎርናና ድምፅ ወፍራም ድምፅ ማለት ነው። አዎ እና ፀጉር ቤት አላት፣ ልጅ አላት። ብርሽን 5000 ብር $5000 ተበድረሽ በብሩ አሰርታብሽ ነው። ስለዚህ መፈቻ መድኃኒት ውሰጂ አለች ሴቲቷ። ከዛ እኔ እሷ ይዛች ስለሄደችም በቃ ሼም ያዘኝና ማናት ይዛኝ ሄደችው ራሄል። ከዛን ያንን ነገር ትሰጠኝና ሳምንት አልሆነው ምን አረኩኝ እኔ ራሄል ነይ እንደዚህ አይነት ቦታ እንሂድ አልኳትና ሳልነግራት ባህር ሄድን። ባህር ሄጄ ባሏ እዛ ጋር ቆሟል። እሱ ነው ያደረሰን የራሄል ባል። ከዛን ሄጄ ምን አረኩት ሴቲቷ የሰጠችኝን ባህር እኔና ራሄል ነን ገብተን ይጣል ነው። ራሄል አልኳት ይሄ ሁሉ ሴቲቷ እንዴት አወቀች? 5000 ብር እንዳበደርኳት ልጅ እንዳላት ሴት ነው ወንድ ነው ተጠራጥሬ ማለት ነው። ወንድ ልጅ ያላት ከነቅጥነቷ ከነምኗ ትነግረኝ። ከዛ ምን ላድርግ እኔ አሁን ተጀምሯል ጫወታው። ነው ቆይ ልጨርስበት። ከዛ ያንን ነገር ይሄን ነው ይዤ ሄድኩት። ከእሷ ጋር ባሏ ነው ይዞ ነው ሄደው። ባህር ውስጥ ነው ውሃ ውስጥ ነው የጣልኩት። እሷም አብራኝ ነበረች። እኔ ከእንደዚህ አይነት ማለት እሱ ማክሸፊያ ነው የተሰራብሽ መጠጥ የተሰራብሽ ማክሸፋውን ውሰጅ አለች ሴቲቷ። ወስደሽ ባህር ጣዩ አለችሽ? ኖ ያዡ ራስሽ ጋር አለችኝ። ወይ ጡትሽ ጋር ወይ በቦርሳሽ ያዥ አለችኝ። ከዛ ምን አልኳት ለራሄል አልኳት እኔ ከእንደዚህ አይነት ብሔረሰብ አልወጣሁም በህይወቴ ዘመን። እንደዚህ አይነት ነገር እኔ አላመልክም አላምንበትም አልኳት። ስለዚህ ባህር ሄጄ ነው የምጥለው ብዬ እሷም ባሏም ነበሩ። ሄደን ባህር ውስጥ ጣለን። ይሄን ነገር ማለት ነው። ገባሽ አይደለ? ስለማዘጋቱ ስለመሃሏ ስለምን ምን እራሷ ናት የምትኮተኩተኝ ነበረው ውዴ። ገባሽ አይደለ? እንጂ የሱሱን ሱቅ እኔ ፖሊስ አውቃለሁ፣ ባለስልጣን አውቃለሁ። የሱሱን ሱቅ ላዘጋባት ነው እንደውም ምን አሉ እንደዚህ ስትለኝ ገብርኤል ይፍረደው ብዬ ነው አልቅሼ ለገብርኤል የሰጠኋት እኔ። ገባሽ አይደለ? እንጂ እንደዚህ ሲኮተኩቱ ሲፈተፍቱ ማን ነበረች? ፍሬ ነበረች። ፍሬ ትንገርሽ። እኔ ብዙም ወሬ እንትን አልልም። ቅድም ሪች ሱቄን ልታዘጋብኝ ብላ ሱሱ ፖሊስ ልካብኛለች ሱቄ ድረስ ብላ ሪች አዲስ ማቆ ነገር እንግዲህ ሁሉም ነገር እየተካደ ነው። እኔም ያልኩትን አልኩ ብያለሁ። ምሽ እውነቷን የሚባለው ፖሊስ የሚባለው የዛሬ ዓመት ነው። ያው የዛሬ ዓመት ረመዳኑንማ ነግራናለች። ሪች ራሷን ነበረን ሁላችንም ፒስ ነበረን። ማንም ተናግሬያለሁ። እኔም ገነት እሱን እኮ የፖሊሱን እኮ እኔ ተናግሬያለሁ። ፖሊስ የገባ ሰዓት እኛ አፍጥር ተጠርተን ሄደን ነበር። ትዝ ይልሻል? ነጃት ቤት ይህንን ተናግሬያለሁ። ሀቡዬ አሁን ጫወታ ወሬ ከመጣ እሱን ተናግሬ ወሬም እኔ ለምንም ጊዜ የለኝም። እኔ እነሱን ሱሱን እያለቀሰች ስለከበደችኝ ነው እንጂ እንደውም ጾም ሲያልፍ ሴትዮዋ ጋር ሀቢባ መሄድ ይቻላል። አንዴ ገኒ አሁን አንቺ ከተናገርሽ ነጥብ ውስጥ እኔ ምን ይዣለሁ እዚህ ጋር ራሄል አንቺን ጠንቋይ ቤት ይዛሽ እንደሄደች እና ሴትዮዋ አንዲት ቀጭን ቀይ ሴት ማለት እንደሆነ ይታወቃል። ጠንቋዩ ወንድ አጉራ እንትን ምንድነው ወንድ ልጅ አለ እንደሚሄድ እኔ ገና ቲክቶክ ላይ ሰው ላይ ይታወቃል። የቤሩት ህዝብ ያውቃል። ቴም ተያይዘን ነው እንጂ ወንድ ልጅ ያላት ወንድ ልጅ አላት። ድምጿ ጎርናና የሆነች ሴት ያበደረሻትን $5000 አሁን ሀቢባ ቡላ ፈነዳ ነው ላውራ ነው። በቃ አሁን ጨርሻ በኒ ጸጉር ቤት ያላት $5000 የተበደረችሽ ነው የተባልኩት። የተበደረችሽ ብድሩ ስትመልስ አስመትታን የመለሰችው አለችሽ ጠንቋይ። ችግር የለም ብትያዥ አሁን አይኔ ያስጠፉ። አሁን አንቺ ሳቅና ጨዋታ ነው። ከአንቺ ጋር ችግር ያለበት አለ ቤሩት ላይ አንቺን የሚጠላ አለ። አንቺ ከሁልሽ ጋር ማላገጥ መሳቅ መጫወት እንጂ ምን። ኧረ ተይ እግዚአብሔር ይስጣቸው። ሊመቱኝ ሲመጥ እንኳ እንደዚህ ስላቸው ፊት ያሳዝነውኝ ነው አዝነውልኝ ነው የሚሄዱ። ተልከው እንኳን ምኬርን ነው የምልሻለሁ ማርያምን ተልከው እንኳን እማልመታ ልጅ ነኝ። አንቺ ምን ይሁን ብለው ደግሞ ያስመቱሻል ባላቸው። እዚህ ሀገር ሱስም ታውቃለች፣ ርችም ታውቃለች። ማያውቅ እዚህ የነበሩ እንዳለ ያውቃሉ። በምንድን ነው ቀንተው የሚያስመቱሽ? ቢዝነስ አለሽ፣ ቢዝነስሽን ለመቀማት ነው። ቲክቶክ ቅናት አይደለም እንዴ? ቲክቶክ ራሱ ጊፍት ስትሰጭ እኮ አሁን እኔ ከድሮም ለባሽ ነኝ።
ከድሮ ማንም ያቀኛል። ቲክቶክ ሳልጀምርም ለባሽ ነኝ እኔ ማርያምን። ቲክቶክ ሳልጀምር ማንም ያቀኛል፣ ለባሽ ነኝ በቃ። ከዛ በላይ ነው የማገኘው በደሞዜ እግዚአብሔር ይመስገን። ግን እዚህ ጋር ህግ የለም ወይ ላልሽው ነው። ህግ ቢኖር ወንድ መጥቶ ቤትሽ አያንኳኳም ነይ ውጪ ብሎ ሊመታሽ ገባሽ? እኔ ከአንዴም ሁለቴ ተብያለሁ ነይ ውጪ ብሎ የለሁም ቤት ብዬ ተደብቄ ውስጥ የለሁም ቤት ብያለሁ። ስትከራዩ ዜጎቹ ያሉበት ዜጎች አሉ እንዴ? እነዚህ ቢኒዮ እኮ ዜጎች ነው የሚመጡት እኮ። አቡ ዜድ የምትልሽ ማለት ነው ቅልቅል ነው። እኔ ላስረዳሽ አቡ ቅልቅል ነው። ቤይሩት በጣም የነፃነት ሀገር ነች። ኦኬ እኔ ቤይሩት ላይ አሁን 14 ዓመቴ ነው ሀቢባ። እውነት ለመናገር ሀቂቃ ስነግርሽ 6 ዓመት ያለ ኢቃማ ኖሬ ለመያዝ እንኳን ብር ከፍዬ ነው የተያዝኩት። ህግ ለምትይው ህግ አለ። ኢቃማ የለኝም ነበር በዛ ሰዓት። ልጄና ቤተሰቦቼ ናፍቀውኝ $300 ከፍዬ 1 ወር ታስሬ ሄጄ ድጋሚ መጣሁ። መጥቼ አቡ 5 ዓመት ነው 14 ዓመት ነው አላውቅም። አቡ ስለዞረብኝ ቆጠራ የሚዘጥ ይጠፋብኛል። ኖሬ በነፃ ያለ ኢቃማ እንደውም ከወረቀት ይልቅ በነፃ ስትኖሪ ፍሬ አላት። ከዛ በኋላ አሁን እኔ ኢቃማዬን ካሰራው 2 ዓመት ነው ሀቢባ። እሱንም ቲክቶክ አረብኛ ቲክቶክ አለኝ ቴሌቪዥን ላይ የወጣሁበት ማለት ነው። ቲቪ ላይ ወጥቼ ምናምን እዛ ስፖንሰር አገኘው የሆነ ፕሮሞሽን ሊያሰሩኝ ብለው አንዲት ወረቀት ሲለኝ እንዴ ስለው ተከራክሮ ፓስፖርቴን ከሱዳን ድረስ አስመጥቼ ምን ልልሽ ፈልጌ ነው። እኔ እውነት ለመናገር ሀቢባ ኢቃማ ኖሮኝ ምንም አልተጠቀምኩበትም። ልክ ሰውዬው ወረቀቴን ሲሰጠኝ ያለኝ ሸርሙጥና ቦታ ብትያዢ የሆነ ቦታ ብትያዢ እንዳትደውይልኝ ትሳፈር ብዬ ነው የምመታብሽ። ይሄ የሚጠቅምሽ መንገድ ላይ ከተያሽ ችግር ከተመጣብሽ ምናምን ነው። እንደውም እኔ ወረቀት ከያዝኩ ሰቀቀን የሆነብኝ ሀቢባ። ከሆነ የሆነ ቦታ ጭፈራ ቤት ሄዳለሁ። አብይ አልዋሽሽም። ቅዳሜ በጣም ጭፈራ ቤት ስለሚሄድ ወይኔ አሁን ገብቶ ፖሊስ ከያዘኛውን ለሰውዬ ሲደወል ምንድን ነው ምለው ላለሁ። ለምን አስጠንቅቁኛል። ያሰራታል ያሸርሙጣታል ተብዬ ስለምባል ለምን እኛ ኢቃማችን የሚለው ከዳሜት ነው የምትሰራው ሀቢባ። ቢዩትል ቤት ቢዩት ፍሪ ቪዛ ምናምን የሚል የለም። ፍሪ ቪዛ ምናምን የሚል ስለሌለ ከዳማ የሚል ነገር ነው። ስለዚህ ከዳማይት ነው መስራት ያለባት ሰው ከፊሉ አጋ ገባሽ አይደል የምትል እኔም እውነት እኔ ሀቢባ እግዚአብሔር በሚያውቅ እውነት ለመናገር አሁን አልዋሽሽም። እየፈራሁ ነው በቃ ከአሁን በኋላ እኔ ነፃነቴን እያጣሁ ምን ይመጣብኛል ነገ ምን ይመጣል እያልኩ እየፈራሁ ነው ማለት ሰው እንዳያጠቃሽ። አዎ በቃ ለምን አሁን ምንም ዋስትና እንትን የለሽም። የሚያስፈራ ነገር ነው ያለው። ራሄል ይኸውልሽ እንደዚህ ማለት እኮ ይኸውልሽ ለጠላት የልብ መስጠት ነው። ለምን ለጠላት ተጣሪ? እሺ አንቺ ከቤትሽ አንድ ሰው ሊያጠቃሽ መቶ እጅሽን አጣጥምረሽ ተቀብቂዋለሽ። አንቺ አትሰነዝሪ። ልሰንዝር ቢወጥቼ ያው ምን እስካሁን እየዞረብኝ ነው ጭንቅላቴ። እንደዚህ እዚህ ጋር ተፈንክቼ መስኮቴ ተፈንክቶ ሲፈነክት መስኮቴ ለምን ተሰበረ ብዬ ሻሃጣ እየወጥቼ ነው አንዲቷ በግንባሬ እልም ያደረገችኝ። እና አንቺ ሻሃጣ ታዲያ ምን አቅም አለው? ደህና ነገር ዱላ ምናምን እኔ እኮ ነው ስመጣ እኮ ዝም ብዬ ደምቼ እኮ አልገባሁም። እኔማ አድምቼ ከዛ በላይ ነው የገባሁት። ገባሽ? ግን ማርያምን ነው የምልሻለሁ። እኔም እንደዛ በጥርሙዝ እልም እንዳደረጉኝ እዚህ በጥርሙዝ አምጥቼ እልም ነው ያደረኳቸው እኔ። ገባሽ? ግን እዚህ ለምትዩ በቃ ህግ አለ። አዎ ህግ አለ። ህግ እንደውም ጠበቅ ያለ ህግ ከተያዝሽ ጠበቅ ያለ ህግ አለ። ግን ለሚመታኝ ሰው ሂደሽ መክሰሳችማ ወረቀት የለኝማ አሁን መክሰስ አልችልም። ባልከሰውም የጎዳኝን አናቴን ካለኝ አናቱን እለዋለሁ። ማለት ሰው ሊጎዳኝ ቤት ነጠፍ ከተላከ ሞክራለሁ ለአቅሜን ሞክራለሁ። ያቺ ዜጋ ግን ለእኔ ማራቀት ከፈለገች ራሱ አትመጣም። ቦታዬ ላይ ከመጣ ለምን ሼክ አይሆንም? ቤቴን የሚመጣው ቦታዬ ላይ የመጣው አናቱን እለዋለሁ። እኔ ቀድመዋለሁ ሳይቀድመኝ አይኔ እሱ ነው ባለ ዋናው ባለ ሀገሩ። እኔ አይደለሁም። ሀቢባ ምንች ነው? እኔ አይደለሁም። ከጉዳዮት በኋላ ሀገሩ ሆነ ምን ያመጣል? ሀገሩ ሆነ ምን ያመጣል? ቤቴ ድረስ ከመጣ ሊደፍረኝ ቤቴ ድረስ መጥቶ እኔ ልጠብቀው ነው? እየፈራን ዘላለም ህይወታችን እየፈራን እኔ በቃ አሁን መጥፎ አልናገር። አሁን በቃ ብዙ ነገር ኧረ ተይ ስታይ በቃ አንዱ ጓደኛሽ አንዱ መጥቶ የሆነ ሰው ልኮለት ኧረ ተይ በቃ በቢዝነስ በቃ እዚህ እኮ እኔ መክፈት አቅቶኝ ወይ ማኔር ቤት ወይም ሬስቶራንት መክፈት አቅቶች ነው። የራስሽ ሰው ነው የሚልክልሽ። ፕሊዝ የራስሽ ሰው ነው። እቺ ህጋዊ አይደለችም በሌላ ሰው ናት ብለው የሚያሳስሩሽ የሚያስቆፍድሽ እያየን እኮ ነው። አይናችን እያየስ ኧረ ተይ ብዙ ነገር
እግዚአብሔር ከዚህ ሀገር አገሪቷ ምን ማያረገችም የተባረከች ሀገር ነው። ውጡና ዱባይ ምን ማረጋ ሶስታችሁም ዱባይ ለምን አትመጡም? ዱባይ አትመጡም ለምን ሶስታችሁ? የተባረከች ሀገር ናት። የተባረከች ህዝቡ ለኔ የተባረከ ህዝብ ነው። እግዚአብሔር ይመስገን። እዚህ የራስሽ ዜጋ ነው የሚያጠቃሽ። የራስሽ ዜጋ ነው የሚያጠቃሽ። በቃ ወረቀት አለው ወይም የሆነ ባለስልጣን የሚያውቀዋለው ወይም ባሏ በቃ የሆነ ነው በቃ ያጠቃሻል። በቃ አለቀ። ከተጠቃሽ በኋላ አይንሽ ከጠፋ በኋላ ሬሳሽ ከወጣ በኋላ ሚዲያ ላይ ስለሆነ ፈርታችሁ ነው ህግ አለ የምትሉት እንጂ ቤይሩት ላይ ህግ የለም። ህግ ቢኖር አንድ ሰው ቤቴ ድረስ መጥቶ ሰንዝሮብኝ ህግ ለምን አሁን እኔ ቤቴን አንድ ሰው መጥቶ በሬን ያለ ፈቃዴ ቢያንኳኳ ሳልከፍትለት ፖሊስ እደውላለሁ። ቀጥታ ፖሊስ ነው የሚመጣው በሬ ላይ። ታቡዬ ይህ ነው ህግ ማለት። ቤቴን በር ማንኳኳት አይችልም። ታቡ ያልገባሽ ነገር ህግ አለ። አሁን ለምሳሌ ዛቻ፣ ማስፈራሪያ ምናምን ጠላት ፊት ለፊትሽ እኮ አይመጣ። እኔ አሁን ሴት ብትመጣ እመኝኝ ለሴት አላንስም። እኔ ይሄ እኮ የሚወስዳት እኮ ይፈጣል። እሺ ካሜራ አለ ግን ማሪ የቤይሩት መንግስት ይቻላል። እኔ የዛሬ 4 ወር ሄጃለሁ። በአብዳ የሚባል ቦታ አለ። $10 ከፍለሽ ለዚህ ለቤይሩት ያላችሁ እንኳን መክሰስ ይቻላል። ግን ማስረጃ ምን ትባያለሽ? ችግሩ እኛ አላቅም። በቃ እግዚአብሔር ይጠብቀን በያለን። ዱባይ ነው ማንም ሰው ማንንም መንካት ጫፍ መንካት የማይችል ይሄ ሁሉ ፊልም ለድራማ ለምን እንዳስፈለገ ባላቅ እሱን አስገቧት ውዶቼ። እሱና ዛሬ ሳይታረቁ ነጃት ሱሱ ራሄል ናቸው ማቃቸው ጓደኛሞች መሆናቸው ገባሽ? ሶስቱ አውቃቸዋለሁ። ጉሩብ ናቸው አንድ ላይ ማን ዜድ ማን ነጃት ሱሱ ራሄል ሌላ ሰው አላውቅም። እኔ ስለሌላ አላውቅም። ይፍታር የኔ ፍሬንድ ናት። ምንም አትፈልግም። አውርጃት ማሪ የኔ ጓደኛ ናት። ሱሱ አይደለችም። ኧረ በስህተት ነው እኮ ያለው። ሞዴሬተሮች ናቸው ጓደኛ ናት ማሪ እና ሶስቱ ከተቀያየሙ ጉዳዩ የማይመለከተው ሰው ታስገባላችሁ። ሶስቱ ከተቀያየሙ አስታርቂያቸው እንትን በያቸው። እዚህ ልከስ የመጣው አደራ ራሄል በዜድ ስም ካሁን በኋላ አትስሪ። ዜድ እንደዚህ መብቴ ነው። አንቺ ደግሞ ሴትዮ ምን ሰራች? ዜድ በሚባሉ የሰራች ፈዝጃለሁ እኔ አስጠርጋኛለች መሰለኝ። ሁሉም ነው እኮ የሀገር ዜጋ ሆነ የምን ዜጋ ሆነ ህግ ነው። ማንም ሰው ወንጀል ከሰራ በህግ ከመጠየቅ ወደኋላ አይልም። ደግሞ ዛሬ የምንተማመንበት ምንም ነገር የለም። በምንም መተማመን አንችልም። በፈጣሪ ብቻ ነው መተማመን የምንችለው። ሁሉም ነገር ኃላፊ ጠፊ ነው።